Hello guys, welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ማለት ነው። እንዴት ናችሁ? ዘር ብላክ እንዘር ብሎ ሚካኤላ አሜሪካን ዘር ብላክ እንዘር ብሎ ዩቲዩብ ቻናል my channel guys። እንዴት ናችሁ? እዚህ ቦታ ድምጽ በጣም አለና ወደ ሌላ ቦታ ሄጄ ልሰራላችሁ አስቤ ነበርና ልክ ቪዲዮ ላይ ስደርስ የሆነ አሁን ደህና ነኝ እንደውም ከበፊቱ ማለት ነው። ብዙ አብዝቼ ስለምሰራ ማለት ነው። ግን ሌላ ጊዜ ከጭንቅላት እየጠፋብኝ በጣም ቸግሬ ነበረ ማለት ነው። እንደን ሶ እኔ እዚህ ቦታ ላይ ማለት ነው ሴቶቹን ልደፍራቸው ፈልጌ አይደለም የነበረው ባለው ወይ እነዚህ ፈረንጅ ሴቶች ማለት ነው። አይ ቲንክ ሰዎቹ ደጋግመው ይናገራሉ ምናምን ሰደበችን ምናምን ብሎ ማለት ነው። እንደሱ እኔ ሰደብኳቸው ለምንድን ነው ባደውይ ማለት ነው። እነርሱ ቀርበው አይቀርቡም ወይ ርቆ አይርቆም ለምንድን ነው የሚያደርጉት ማለት ነው። እኔ ንቆይ ማለት ነው። ለኪ ንቀት ከንቀትም በላይ ነው ባደውይ ማለት ነው። በዚህ ገባች በዚህ አትግቢ እንደዚህ አታድርጊ እንደዚህ አድርጊ ለኪ የሆነ ነገር የሚያደርጉልኝ ቢሆን ኖሮ እኮ ችግር የለውም። ወይም ደግሞ እኔ አይሶርስ ጋር ነው የምላችሁ እኔ እነርሱ እንደዛ በማለታቸው የሆነ ቦታ ላይ የሆነ ነገር ወይም ድጋፍ ወይም እገዛ ማገኝ ቢሆን ኖሮ ችግር የለውም። በቃ እኔ ኤኒ ታይም በኋላ ነው የምቀረው። ብዙ ሰው አይን አለብኝ ብዙ ሰው ይከራከረኛል እሱንም ቸየ ባይ ዘ ወይ ማለት ነው። በጣም ብዙ ሰው ይከራከረኛል ማለት ነው። አንደርስ ብዙ ሰው ደግሞ ይከተለኛል ምክንያቱም መንገድ ስላላቸው በዛ በር ስላላቸው ባይ ዘ ወይ ማለት ነው። አንደርስ እኔ ከዛ በፊት ባይ ዘ ወይ ማለት ነው እነዛ ሴቶች ባይ ዘ ወይ ራሴን የፖስትኳት አንጆሊና ግን ደግሞ ኢቭንም የኔ ፎቶ አልነበረም እዛ ስላልነበረ በቃ እንዳላወቀች ሆና በዝም ብትልም ምን ችግር አልነበረም ባደይ ናተኝ እንደን ሶ ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እሱንም መልካልኩም ባይደዋይ እኔ ያደረኩት ምንም ስለ ፖለቲካ የተናገርኩት ነገር የለም። እኔ ኢትዮጵያም አልሰደብኩም ትግራይም አልሰደብኩም ምንም ነገር አላልኩም። በቃ ዘመ ብዬ እኔ በቃ ፎቶዎችንና ስዕል ብቻ ነው ፖስት ያደረኩት ማለት ነው። እንዲሁ እሱ ነገርም ቁም ነገር ብዬ አይደለም የሰራሁት ባይደዋይ ማለት ዝም ብለው ካያለው ነገር ነው ባይደዋይ እንደን ሶ ማለት ነው። ወዶችዬ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ሰዎችንም ብዙ ነገር ያወሩ ነበር እንደነገርኳችሁ እኔ ብዙ ጊዜ ኤርትራ ላይ ብዙ ትኩረት አያደርግም ነበር። ኢቭንም ኢትዮጵያ ያለውኝ ማለት ነው ኢትዮጵያ ባለው ነገር ላይ ሚዛን ትኩረት አያደርግም ነበር። በጣም ነበር የምወደው የፈረንጆችን ነበር የምከተለው ደስ እኔ ብቻ አይደለም ሌሎችም የሚከተሉ ነበር። ግን እኔ በቃ ይሆናል አይደል የውስጥ ወደ ውስጥ የገባ ፍቅር አለ አይደል በቃ በጣም መሳብ ምናምን ነገር ማለት ነው። ለዛ አይነት ነገር ነበረኝ ማለት ነው ውዶቼ። እንደት ሶ እኔ እነሱንም መጨረሻ ኦቨርታይም ሲሆንብኝ የሰደብኳቸው ለምን ካላችሁኝ በጣም መጥፎ ሁኔታ ውስጥ ነበርኩኝና ማለት ነው። እኔ ከዛ በፊት ሰይጣን ተብዬ አላቅም እንደዛ አይነት ሰይጣን ሰራ እኔ ላይ እንድሰራም አቅም ኖሯቸው አያውቅም ነበረ ባይደው ማለት ነው። እኔ በማህፀኔ ተይጅ አላቅም ላይ ከሰው ወደ ውሻ ነው የተቀየርኩት ታውቁታላችሁ። አንደን ሶ ለዛ ነው በቃ ምንም ማድረግ ስለማልችል ያለኝን ቻናስ እሱ ስለነበረ ነው እኔ መልስ የመለስኩላቸው። ባዶ ይልሰርባቸው ፈልግ ያልነበረም እኔ አይወዝ ቦሪንግ በጣም እየተቃጠልኩ ነበረ በጣም እየተሰቃየው ነበረ። በሌላ በኩል ችግር የለውም የኔ ማጣት እኔ ልቻለው ግን እነሱ ለምንድን ነው የሚጨምሩብኝ ባለው ወይ ማለት ነው። እንደት ሶ ያውቁታል ምን እንደሚከሰት ምን እንደሚፈጠር ባይደውይ ማለት ነው። ኢቭንም ካላወቁ እኔ እንዲከተሉኝ አልፈልግም ባይደውይ ማለት ነው። ሰዎቹ ሰይጣኖቹም ከሆኑ በራሳቸው መንገድ የራሳቸውን መንገድ የሚከተሉ ሰዎቹም ከሆኑ በእኔ ምክንያት ችግር ውስጥ እንዲገቡ ስለማልፈልግ የኔ ሰዎችንም እኔንም ቤተሰቦችንም ችግር ውስጥ እንዲያስገቡ አልፈልግም። እንደን ሶ በትክክለኛ መቅረብ ነው ሰው ባይደውይ ማለት ነው። እኔ ቢቆጣጠራቸው ማለት ነው እንደዚህ ለበሰች ከዚህ ጋር ተኛች ከዚህ ጋር ወጣች ከዚህ ጋር ቁጭ አለች እሱን አሰበች እሱ ጋር ልትሄድ ነው እሱን አትወደውም እሱን ወደዋለች እሱን አስገብታለች እሱን አድርጋለች እንደዚህ ያድርጋለች እንደዚህ ያወጣት እንደዚህ ገንዘብ ሰራች እንደዚህ እንትን አደረጋት አንደኛው እንትን ሰጣት አንደኛው ምግብ አበላት አንደኛው እንዴ ሰው እኮ ያስጠላዋል። ባይደው ሰው ይጠላል እኮ ባይደው እንደዛ ሲሆን ቅናት ነው ፍቅር ነው የሚያሳዩት ባይደው ማለት ነው። እንደዛ እኮ ነበር የሚሉት እነ ሶሊና ጎመንት እነ አንጆሊና እነ ምንሽ ነው ባይደው ማለት ነው። እንደሱ እነሱ ልብ ቢኖራቸው ኖሮ ማለት ነው እኔ በጣም ንጹህ ስለሆንኩኝ ነበር ነው እንጂ አይሰርቱታል ሌላ ሰው ቢሆን ኖሮ
ማለት ነው ሌላ ነገር ነበር የምንጠቀምባቸው። ልክ እነሱ ሰዎች እንዲጠቀሙኝ እንዳደረጉኝ ማለት ነው እነሱ ጋም እንድጠቀማቸው ያደርጉ ነበረ። ምን መስሏል አሁን አይስወርት ጋር ነው የምላችሁ። እኔ ብቻ እኮ አይደለም የከፋሁት የከሳሁት የተቃጠልኩት ባይደው ማለት ነው። እነሱ ምን መስሏል አርቲስቶቹ ማለት ነው በአንድ ጊዜ ነው ቅይር ያሉት ባይደው ማለት ነው። ምን አገባቸው? ማናት አሪያና ናት ትባላለች ካናዳዊ አይስወርት ጋር ነው የምላችሁ። በጣም ወረኛ ናት። ላይክ ትንሽ ነገር ለማግኘት ብላ ማለት ነው ከጥቁሮች ጋር ሰራች። በቃ ላይክ እኔ ደግሞ እንደነገርኳቸው አፍሪካ ስለሆነ የማይስማማኝን ነገር አይስማማኝም። ሰውም የሰው እድል ስትጠቀሙ ለሱ የማይስማማውን ነገር ለእናንተም ላይስማማችሁ ይችላል። ሰውን እኔ ልነግራቸው የምፈልገው ነገር ማለት ነው ያ ለመረዳት ምናምን አይደለም። አሁን ችግር ውስጥ ሆነሻል ብሎ ሰው ሊረዳሽ አይደለም የሚመጣው። ባዲው ሳምታይምስ እድልሽን ሊቀማው ይመጣል። ብዙ ነገር ለማድረግ ይመጣል። ምስኪን ሰው ሲያገኙ ማለት ነው ለሰው አዋቂዎች ባዲው እነሱ ጋር በእነሱ ተጠቅሞ ብዙ ነገር ማድረግ ይፈልጋሉ። ባዲው እንደሱ እኔ እንደዚህ አይነት ግምት ብሰጣቸው እንኳን መብቴ ነው፣ ደስ መብቴ ነው። በብዙ ነገር ነው እየታሰርኩኝ ያለሁት ባዲው ማለት ነው። ያ በትክክለኛ መንገድ ላይቭ የሚወጣ ከሆነ ላይቭ ላይ ይመጣሉ። ፌስቡክ የሚጠቀም ከሆነ መሰንጀር አለ። ካላመኑ በቪዲዮ መደወል አለ። ካልሆነ አድራሻ አለ። አካባቢ ያለውን ሰው እንደሚጠይቁ መጠየቅ አለ። ችግር የለውም ማለት ነው። በትክክለኛ መንገድ ነው መምጣት ወዶቼ። ስለዚህ ማለት ወዳጅም ላይ ሆን ጥላትም ልትለው ቀላል ነው እነሱ የሚያደርጉትን ነገር ማለት ነው። እንደን ሰው ማለት ነው ወዶቼ። ሰው ትወደዋለህ፣ አርቲስት ከሆነም ትወደዋለህ፣ ታፍቅረዋለህ፣ ጥሩ ነገር ሰጠዋለህ። አይ ነው አውቃለሁ። እነሱ በጣም ትልቅ ወይቶ ሰጥቶኛል። በጣም እንደ ትልቅ ሰው እኔ ትልቅ ሰው መሆኔ ገብቷቸዋል ባለኝ ማለት ነው። እንደን ሰው ገብቷቸዋል። እንደን ሰው ኢቭንም ሊያሳዩኝ ፈልጓል። ግን ምን አለ መሰላችሁ የቀራቸው ነገር ማለት ነው ሀበሻ አሁን ኢቨንም ሊነግርህ አይፈልግም። ሳምታይምስ ካልሆነ በስተቀር ማለት ነው ይሄን ያህል ሊነግርህ አይፈልግም። በተቃራኒ ነው የሚሄደው። ኢቨንም ይሰድብሃል፣ ምን አለው ምናምን ነገር ይላል። ሳም ሀበሻ ለምንድን ነው እንደዛ የሚለው ባይደይ ማለት ነው አንተ ራስህን እንዳታውቅ ማለት ነው። ካንተ በጣም የወረዱ ሰዎች፣ በጣም ቆሻሻ ሰዎች እያሉ ማለት ነው አንተ በጣም ቆሻሻ እንደሆንክ ማለት ነው የራሳቸውን ደብቆ ማለት ነው የራሳቸውን በጣም እንትን አድርጎ ማለት ነው ቆሻሻ ህይወት ማለት ነው ለርስ በርሳቸው ማለት ነው። አንቺ ሀበሻ ካልሆንሽ ማለት ነው ለአንቺ ምንም ነገሮች ነገር የለም ባዶ የኔ ከራሴ ስለማውቅ ነው። ሀበሾች ባዶ ብዙ ጊዜ የሚነግሩኝ ነገር የለም ባዶ ሳምታይምስ ካልሆነ በስተቀር ማለት ነው የሚነግሩኝ ባዶ ማለት ነው 105% እንኳን አይነግሩኝም ባዶ ማለት ነው። ያው ግን ትሰማለህ፣ ፍላጎት ካለ የመስማት ፍላጎት ካለ ወይም ደግሞ ልጠይቅ ትችላለህ። ኤኒዌር ልታገኘው ትችላለህ ባይደኝ ማለት ነው። እኔ አይደለሁም ፈረንጆችም እንኳን ያውቃሉ ማለት ነው። ውጭ ሀገር ሆኖ ባይደው ኢትዮጵያ የሚደረግ ሁላ ማለት ነው። እንደን ሶ ማለት ነው ውዶቼ። እኔ በእነሱ ምክንያት እሳት ውስጥ መግባት የለብኝም፣ ኃጢአት ውስጥ መግባት የለብኝም፣ ከሰው ወደ እንስሳ መቀየር የለብኝም። ሰው ግዴታ ነው ባደወይ ማለት ነው። ዝም በሉ ማለት አፋችሁን ዝጉ ማለት ግዴታ ነው። እኔ 2 አመት ሙሉ ተክስኳቸው ባደወይ ማለት ነው። 2 አመት ሙሉ ስንት መከራ ውስጥ ችግር ውስጥ እየገባሁ ባደወይ ታገስኳቸው ባደወይ ማለት ነው። ቅናትም ነው ባደው አሁን እንደና ገረርጋት እንደዛ እናገራት እነሱ ሴቶችም ሆኖ ባደው ማለት ነው። ምን ይባላል ባደው ወይ ማለት ነው እንደዛ ብለዋል ማለት ነው። እና ሴቶቹ እኔ በጣም ማቃቸው ማለት ነው ሲያፈቅሩ በጣም ይናደዳሉ። ያፈቀሩትን ሰው እንትን እንዲያደርጉ ይፈልጋሉ። ግን ምን ያደርጋሉ ማለት ነው የሆነ ነገር ማለት አሁን ሴቶቹ የሆነ ሴቶች ካሰረው ባደው ወይ ማለት ነው በቃ ምን ያደርጉሻል? ወንድ ሁላ የወንድ ጓደኛ ካለሽ ሁላ ከሱ በላይ እሷን እንድትወጃት ባይደው ማለት ነው እሱ እንዲገፋሽ ታደርጋለች። ታውቃላችሁ? እኔ አውቃለሁ እሱ ነገር ማለት ነው ከድሮ ስለነበረ ማለት ነው ጓደኛ ያልኳቸው ማለት ነው እሷ ምን ታደርግ ነበረ? በቃ እሷ ለራሷ ሴት ናት፣ ትዳር እያላት ማለት ነው። ግን ለወንድ ከሱ በላይ እሷን እንደወዳት ከሷ እንዳርቅ ያው ያለ ነገር ነው። ሴት ጓደኛ ላይ ነው እንኳን አለ ባደው ማለት ነው። ሴቶች ባደው ለራሳቸው ቢሳካ ለምንድን ነው ሴቶቹ ማለት ነው አንዳንድ ሴቶች ምንም ነገር የማይሳካላቸው ጥሩ ልብ ስለሌላቸው
ተሳክቶ ማለት ነው ባንዴ በቃ ብትን ብሎ በቃ ባንዴ እንትን የሚሆኑት ለምንድን ነው? ጥሩ ልብ ስለሌላቸው ባደው ማለት አንዳንድ ሰዎች ምስኪኖችም አሉ ባደው ማለት ነው። እነሱ ባደው የልና እረፍት አላቸው ሁሉና በቃ ምቹ ትራስ ነው ይባላል አይደል? ያ እንደር ሰው እነሱ የሚገፉ ሰዎች ደግሞ ምላሻቸው በጣም እንትን ነው። እንደር ሰው በኤኒዌር እነሱ ፈጣሪ ለነሱ አለላቸው ባደይ ማለት ነው። ለነዚህ ንጹህ ሰዎች ማለት ነው፣ ለሚበድላቸው ሰዎች ማለት ነው። ግን አንዳንድ ሴቶች በጣም በማይሆን ሁኔታ ህይወታቸው የሚበላቸው ለምንድን ነው መሰለኝ? ክፉል ስላላቸው ለራሳቸው ሲሉ ማለት ነው። ድፍን ያለ ክፋት ግፍ ስለሚሰሩ በቃ እነሱ ላይ እንደዛ ናቸው ባደይ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ደግሞ እስከ መጨረሻ ባደወይ ማለት ነው እኔ ሰጥቻቸው ነበር እኮ ኢቭንም እኔ አንድ ሚናጆሊ በጣም ትልቅ ሴት ስለሆነች ምናምን ነገር ልሳደባት ነው ኢቭንም በቃ ድፍረቱ አላገኘሁም ባደወይ ማለት ነው። ግን ደስ ብሎኛ አይደለም። እኔ ግን እስከ መጨረሻ ስሙዋን ያነሳሁት ለምንድነው መሰላችሁ? እኔ በሷ መንገድ በጣም ታሰራለሁ። ይወቆች ነገራቸው ፈልገው ነገር ማለት ነው። በሷ መንገድ ታሰራለሁ። ሰው እኔ ኤኒ ታይም ባደወይ ማለት ነው ብታሰርም የሆነ ነገር ቢያጋጥመኝም ኤኒ ታይም ኔጌቲቭ አይደለሁም። ገባችሁ? ሳምታይምስ ጥሩ ነገርም ላገኝ ይችላል ባደይ ማለት ነው። እሱ በሷ ማለት ነው። ግን ሞር ታይም ብዙ ኮምፕሊኬትድ የኔ ህይወት ምቹም ስላልሆነ በጣም የተወሳሰበ ነገር አለ። ግን እኔ እስከ መጨረሻ የምናገረው ለምንድን ነው መሰላችሁ? ሴትዮዋ ልጆቿ አሏት ባደይ ማለት ነው። ልጆቿን ማሳደግ አለባት። ኢቭንም አሁን በቃ ለራሷ ህይወት ከብዷት ማለት ነው። ህይወት ከብዷት ይሁን ለልጆቿ ፍቅር መስጠት ፈልጋ ይሁን አላውቅም። 4 ልጅ ነው ልጆቿ ላይ ደግሞ 2 ልጅ አሳድጋለች ባደይ ማለት ነው። አንዳት ኢትዮጵያዊና አንድ የሆነ ቻይና የሚመስል ልጅ አሳድጋለች ባደይ ማለት ነው ባንድ ላይ እና ሰው በጣም ጠንካራ ሴት ናት። ስለዚህ ከኔ ህይወት በጣም ከባድ ስለሆነ እሷንም ያለችበትን ህይወትም በጣም ከባድ ነው ባደይ ማለት ታስቡት። ልጆችን ማሳደጋ ህልምንም ይዛ ተጽዕኖ አለ። ሰው የማይረዳም ልጅ እንኳን ብታሳድጉ ሌላ ሰው ልጅ ብታሳድጉ ብዙ ነገር አለ ባደይ ማለት ነው። እሷ መጥፎም ትሁን ጥሩም ትሁን ባደይ ማለት ነው እዛው ችግሯን ችላ ህይወቷን ትምራ የሚያልከው ባደይ ማለት ነው። ምክንያቱም በእኔ መንገድ ብዙ ነገር ውስጥ ገባለች ማለት ነው። አልጋ ባልጋ አይደለም የኔ ህይወት ውስጥ መግባት በጣም ከባድ ነው። አንዳንድ ጊዜ ማለት ነው ወንዶቹ እኔ ባደይ አንዳንድ ወንዶች ማለት ነው ወደው እንኳን የሆነ ነገር ቢግ ማሙ አልጽባቸው። ምክንያቱም በጣም ከባድ ነው የኔ ህይወት ባደይ እንደዛ የሚሉ ግን የሉም ባደይ ማለት ነው። እንደዛ የሚሉ የሉም። አብዛኞቹ ሌላ ነው ችግራቸው። በጣም ሰው ይለማመጣሉ፣ ብዙ ነገር ያደርጋሉ፣ ብዙ መስዋዕት ይከፍላሉ፣ ብዙ ነገር ተገዥ ይሆናሉ ምናምን ነገርና ላይክ ፈልገው እንደሆነ እነኚህን ያህልም እንደሚገዙ ታላቀም ባደይ ማለት ነው። ኢቭንም እኔ ካሰብኩት በተቃራኒ ባደይ ማለት ነው። አንተን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው እነሱን ባደይ አንተን ሰው አይ ባደይ በኖርማሊ ሲነግራቸው ቃል ሲሰሙኝ አልቻለም ባደይ ማለት ነው። በቃ ምንም ነገር አልፈልግም፣ አመሰግናለሁ፣ ስለ ፍቅራቸው አመሰግናለሁ ስላቸው ገና ደገሙ እንዴ የኔን ንግግር አይሰሙም ባደይ ማለት ነው። መጀመሪያ እንደዛ እንደነገርኳቸው ስላልሰሙ ከዛ ነው የሰደብኳቸው። በቃ ምን ላድርግ? ያለውበት ጤናማ ቢሆን ኖሮ ችግር የለውም። ጤናማ ቢሆን ኖሮ ችግር የለውም። የሚመጣኝ ችግር ባይኖር ኖሮ ችግር የለውም። ምንም ችግር የለውም ባደይ ማለት ነው። እኔ ባደይ የተኛውንም ነገር ማለት ነው እኔ ራሴ የጀመርኩትን ነገር ስለሆነ የሆነ አቃጫጭር ነገር ማለት ነው ምንም ሆነ አይታየኝም ለኔ ማለት ነው። እኔ ላይ ምንም ሆነ አይታየኝም ማለት ነው። ያው ብሳሳትም መጥፎም ጥሩም ቢሆንም ያው በቃ እኔ ነኝ ባደይ ሰው ምን ያደርጋል ባደይ ሰው ነው ባደይ ማለት ነው። አንተ ሰው ማለት ነው ዱቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? የኔ ህይወት ሌላ ነው፣ የነሱ ህይወትም ሌላ ነው። እንደርሶ አይ ቱ ኤኒዋን አይደለሁም እንደዛ አይነት ነገር የሰራሁት። ዓለም ኢትዮጵያ ህዝብ በሙሉ ኤርትራ ህዝብ በሙሉ ምናምን ነው እንደዛ አይነት ነገር የለም ባደይ ምክንያቱም አሁን ላይክ እንዳርጋ ሰው በሙሉ ነው ሊሳለመኝ የሚፈልገው። በቃ እኔ ተቀምጬ ማለት ነው አንዱ ሲሄድብን አንድ ቆሻሻውን ጠርጎብኝ እንዴ ነው የምፈልገው ባደይ ማለት ነው። እነሱም ህይወት የመስጠው ሀበሻም ህይወቴ ውስጥ መጥቶ እኮ ችግር ባይፈጥርብኝ
ቢኖረው እኮ ምንም ችግር የለውም። ዊጋና ሴት ዊጋና ሰው ምንም ችግር የለውም። በቃ ቡና መጠጣት እንችላለን፣ መዝናናት ጀስት እንደን ሶ እኔ በጣም ሰው መቅረብ እችላለሁ። ግን ምንድነው ችግሩ? ኤቭሪ ታይም ፕሮብለም ደግሞ እዚህ አውሮፓ ውስጥ ወረቅ ከማመላለስ ውጭ ሌላ ስራ ሊኖራቸው አይችሉም ባዘኝ ማለት ነው። ከኔ ማለት ነው እንደዚህ ያለች እንደዚህ አሰበች እንደዚህ ልታደርግ ነው ምናምን ነገር እያላችሁ ወረቅ ከማመላለስ ውጭ ምንም ሌላ ጥቅም የላችሁም ባዘኝ ማለት ነው። ሶ ለምንድን ነው እኛም በቃ ምንም እኔ ጋር የሆነ ኢቭንም እናንተ ፍሪ ሆናችሁ ማውራት አትችሉም። ኤቭሪ ታይም በቃ የኔ ወሬ መያዝ አለባችሁ ግዴታ ለመመላለስ ማለት ነው። እርሶ እናንተም ባደወይ ምንም እንትን የላችሁም ባደወይ ለእናንተም የሆነ የሚያጡት ነገር አለ ብዬም ብዙም አላስብም ባደወይ ማለት ነው። እርሶ ወዶች ልነግራችሁ የምፈልገው ነገር ማለት ነው። እርሶ እኔ ባደወይ እየገባኝ ደግሞ ኤቭሪ ታይም ራስህን መሸወር መዋሸት በጣም ነው የሚያስጠላኝ። ይናውት ስለዚህ ማለት ነው ደግሞ አሁን እንደነገርኳችሁ ኢሮብ ከዚህ ጋር ትጂ ከዛ ሂጂ እሱ እንደዚህ ያደረገላት እኔ ሰው አይደለው እንዴ? እኔ እኮ ለሰው ጥሩ ነገር እማላደርግ ብሆን ኖሮ ሰው የማልቀበል ብሆን ኖሮ ለሰው ክብር የምልልኝ ብሆን ኖሮ ማን ያከብረኝ ነበረ? ማንም ሰው ባደይ ማለት ነው። ኢቨንም እሱንም በጣም ጥሩ ስትሆን ነው ሰው ትንሽ ነገር ላንተ የሚያደርግልኝ። ገባችሁ እንጂ ማለት ነው። አንዳንድ ሰው ሊያደርግልህም ከሆነ በቃ ባይደወይ ሰው እያየውንም የሚያደርገው ባይደወይ በጣም ከሱ የሆነ ጥቅም ያገኝ የነበረውን ሰው ነው ባይደወይ ማለት ነው። እሱንም እኔንም ማስጠቀመዋለሁ ለማለት እንደን ሶ ኢቭንም ከሱ በላይ ነኝ ለማለት ይፈልጋል። ብዙ ነገር ባይደወይ ማለት ነው። እንደን ሰው ማለት ነው ወደች ነገራቸው የሚፈልገው ነገር ማለት ነው። እኔ በፍጹም ተጠቃሚ አይደለሁም ከሰው ማለት ነው። ሰው ላይ አልጠቀምም ሲጀመር እኔ ሰው በጭራሽ አልጠቀምበትም ሰው ገባችሁ? ኔቨር ኤቨር ሰው ላይ የሚጠቀምበትን ሰው ከብዙ ነገር ነው የሚታየው ባደይ ማለት ነው። እኔ ሰው ላይ አልጠቀምም። ግን ሰው እኔ ጋር ስርዓት ካልያዙ ወይም ደግሞ በልግና ካሳዩ በጣም ደደቦች ከሆኑ ይደብረኛል። እኔ እንደነገርኳችሁ ሰው ደግሞ ሰው እኩያ የሚባለውን ነገር ማለት ነው በጣም ኦቨር የሆነ ንግግር ያላቸው፣ ኦቨር የሆነ ተግባር ያላቸው፣ ኦቨር የሆነ መበለጥ፣ የሆነ መጠቀም፣ የሆነ በጣም እንደዛ አይነት ነገር ስለማይመቸኝ ባይደይ በጣም ነው ማረቃቸው ማለት ነው። ከዛ ቀጥሎ ደግሞ ማለት ነው ሳላውቅ ካልሆነ በስተቀር እያወኩኝ በጣም ነው የሚከብደኝ ባደኝ ማለት ነው። ኢቭንም ጊዜ መፍትሄ በጣም ነው የሚከብደኝ ባደኝ ሳምታይምስ እያወኩኝም እዚህ ስደት ውስጥ በጣም ይከብዳል ማለት ነው። ኤቭሪ ታይም ከሰዎች ጋር ስለሆነ የምንኖረው ባደኝ ማለት ነው። እንደሱ እኔ ጋር የሚመጣውን ሰው ይቅርታ አድርጉልኝ ባደኝ ማለት ነው። ለምንድን ነው ሰዎችን የምንዘጋቸው ማለት ነው? ሰላም እያሉኝ እንኳን እንዘጋቸዋለሁ ማለት ነው። ማውራት አልፈልግም ከነሱ ጋር ማለት ነው። እኔ ጋር የሚመጡት ሰዎች ማለት ነው በቃ ዳስ ዋይ ኤቭሪ ታይም በቃ ጭንቅላቴን ስላመንኩት ጥሩ ሰው አይመጣም። ስለዚህ በቃ ብዘጋቸው ነው የሚሻለኝ። ምክንያቱም አሁን ሰዎቹ ተበላሽተዋል። ስለዚህ ማለት ነው በእድልም አይደለም በአጋጣሚ የሚገጥመኝ ሰው የለም ማለት ነው። አሁን ነቅሎ ስንት አመት ገስግሶ ስንት ነገር ሰልጥኖ ስንት ነገር መትቶ ስንት ነገር አሽጎ ስንት ነገር ይዞ እኔ ጋር የሚመጣው ባይሆን በእቅድ ነው የሚመጣው እንደርሶ አሁን እኔ ያሳለፍኩትን ህይወት እናንተ ያደረጋችሁልኝ ነገር አለ እንዴ? እንደዛ ያደረጉኝ ሰዎች ማለት ነው። እኔም ህይወቴንም ጊዜንም ብዙ ነገር ያከሰሩኝ ሰዎች ማለት ነው። እነሱ እንደዛ ሲያደርጉኝ ማለት ነው እናንተ የመለሳችሁ ልትመልሱልኝ የቻላችሁት ነገር የለም ምንም ቻሌንጅ የለም። እናንተ የምታደርጉልኝ ምንም ቻሌንጅ የለም ባይ ማለት ነው። አንደን ሰው ማለት ነው እሱ ነው ባይ ማለት ነው። እናንተ የሚጎላችሁ ነገር የለም። እኔ ግን ብዙ የሚከስረው ነገር ስላለ ማለት ነው። ኢቭንም እኔን የሚደብረኝ ምክንያቱም ሰው ብዙ ሰው አለው። እኔ ግን እዚህ ብቻ አይነኝና ከሰው ጋር ብተባበር ጥሩ ነበር። ግን ሰው መተባበር አይደለም የሚፈልገው እዚህ ጋር መቀመጥ ሰው ከባድ ነው ወዶችዬ።
አሁን ደግሞ ጠንካራ ሰው ከጎናችሁ ከሌለ ደግሞ ከባድ ነው በጣም በትንሽ ነገር የሚያምን አይቶ ምክንያቱም የምናየው ፊልም እናያለን ግን ውስጥ ፊልም ላይ ባልና ሚስት የሚሆኑ ሰዎች ሆኖ የሚተውኑ ሰዎች ባልና ሚስት ናቸው በውስጥ እውነትም አይደለም እስከዛን ያህል ነው ትወና ያለው ህይወት ውስጥ ማለት ነው እንደን ሰው ማለት ነው ከዛም በላይ እና ማለት ነው ወዶች የምላችሁ በአሁን ታይም ላይ በጣም ደክሞኛል ህመም አለብኝ ኢቨንም ባደወይ ማለት ነው እኔ አልጋ ላይ ሆኜ ማለት ነው በቃ አሁን ኢቨንም ማለት እኮ እዚህ እንደነበረ ማለት ነው እኔ እኮ አብጄ ብቻ አይደለም ስለ የጤና እንትን ውስጥ አይደለም እኮ ልገባ የነበርኩት እሱ ብቻ እኮ አይደለም ሊደርሰኝ የነበረው እዛ ሀገር ማለት ነው ላይክ በፓምፐር ምናምን በቃ ላይክ በቃ ራይሳ ሆኜ ነበር የምወድቀው ባለው እዛ ሀገር ማለት ነው የነበራቸው እቅድ በጣም ረጅም ነው ባለው ማለት ረጅም ግፋት ነው ባለው ማለት ነው አረው ከምን እንደዚህ ተነሳ ባለው ማለት ነው አሁን እኮ ቢናገር ባይናገር ቢል ባይል ባለው ማለት ነው አሁን ቤተሰብ ራሳቸውን ሁሉንም ነገር የቀየሩትን ሰው ማለት ነው ለሰራገረ እንደዛ ተናገረ ኦኬ እኔ እንደዛ ተናገርኩኝ ያኔ ባለው ማለት ነው ከዛ በኋላ ሲቀይርስ ለምን አልተቀበሉኝም እነሱስ ንጹህ ናቸው የእውነት ሁሌም ጥሩ ነገር ይናገራሉ ይቅርታ አይጠይቁም ማለት ነው ታዲያስ የምን እርዳታ ነው እርዳታ በየቀን እየተባለ ነው የሚያበዘብዙኝ ባለው ወይ ማለት ነው እንዴ አሁን አንድ ሴት ባለው ወይ ቤተሰቦቿ ማለት ነው አንድ ወንድ ባለው ወይ ራሷ ሄዳ ሽማግሌ ልካለት ባለው ወይ ማለት ነው አላገባኝም ብላ አግባኝ አላለችውም ብላ ተብሎ ማለት ነው ቤተሰቦቿ የሚገሏት ሴት አለች ወይ በስሜት ላይ ከጥቁርና ከነጭ ተወልዳ ማለት ነው አባቷም ይሁን እናቷም ይሁን ባለው ማለት ነው እንደዛ አይነት ፋሚሊ ውስጥ እንደዛ አይነት ነገር አለ በዚህ ዘመን አንደን ሰው ማለት ነው ብቻ ይሄ ነገር ማለት ነው እኔን በደወይ ማለት ነው ከጎን ቤተሰብ ስለሌለ እንደዛ ስለሆነ ማለት ነው ሰዎቹ ምንም ሆኜ አልታያቸውም ማለት ነው ምንም አይነት ከበሬ ነው ማለት ነው ያገር ማለት ነው ሊያሰጡ ይችላል ነበር ግን እኔን መሰቃየት በጣም የሚያስደስታቸው ሰው አለ ባይሆን ኖሮ እንደዛ አይሆንም ነበር ምክንያቱም ጥሩ ሰው ስለሆንኩኝ ምንም ነገር ስለማልናገር ያው ምንም ነገር ኤቭሪቲንግ ብናደርጋትም ትደብቀልናለች ኤቭሪቲንግ ብናደርጋትም እኛን ታግዘናለች ኤቭሪቲንግ ባይ ዘ ዌይ ኤቭሪቲንግ እኛ ለናስቀይርባት እንችላለን ምናምን ነው ተብሎ ነው ለዛ ካልሆነ ታሪያ ለምን ይሄን ያህል ኦ ማይ ጋድ በጣም ድምጽ አለ እነዚህ ቆንዳፊዎች በደም ጽፈው በደም ባለኝ ነው በቃ ጭንቅላቴ ልነግራችሁ አልችልም ባለኝ ማለት እንደዚህ ሳምም ያለች የሆነ ነገር እየጨመረችብኝም ሊሆን ይችላል ማለት ትችላለች ያቺ ቆንዳፍ ባለው ወይ ማለት ነው በጣም ተቃማጣው ባለው ወይ ማለት ነው አንተስ ማለት ነው አሁንም እኮ በቃ ወይኔ ፈጣሪ ዓለም እስካሁን በቃ የእኔን የሚጎዳኝን ቦታ ሊያደርጉኝ ሊያዞሩኝ ማለት ነው በቃ እንደዚህ ኤኒዌር እንደዛ እያደረጉ ነው ባለው ኤኒዌር በቃ ምክንያቱም አሁን ብናገር የሆነ ነገር መስሎኝ ወይም ደግሞ ክፋት ስላሰብኩኝ ወይም ደግሞ አሁን እንትን ስላልኩኝ አይደለም የሆነ ያለውን ነገር ነው ባለው ኦ ማይ ጋድ በጣም ነው የሚገርማችሁ ውዶች ከራስ ስደተኛ ማለት ችግር ያለውን ችግሩን ማለት ኤቨሬስት ስደተኛ ችግረኛ ነው ባለው ማለት ነው ማንኛውንም ሀገር ደግሞ ማንኛውንም ሰው ላይ መኖር አይፈልግም ሀገሩን ነው መሄድ የሚፈልገው የኔ አላማም እንደዛ ነው ወደ ሀገሬ መሄድ ነው ለጊዜው ግን ስደተኛ ይቀበላሉ ብዬ ነው የመጣሁት ግን መቀለጃ መላገጫ መንቀለጫ ደግሞ እኮ ለኔ አጋጆች ለኔ የኔ ረዳቶች ምናምን ይመስላል ማለት ነው
እነዛ ደግሞ እንደዛ ሴቶችን ደግሞ ባዶ ሶሻል ሚዲያ ላይ እኔ ከንሱ የነበርኩት ባዶ ይናገራሉ እኮ እነዛ ያጎቴ ልጅ ነግረው ማለት ነው። እኔ በጣም ተስቸገርኩኝ ምናምን ስላቸው እኮ እነሱ እኮ በረንዳ ላይ የሚተኙ ልጆች ናቸው እንደዛ የሚያደርጉት በእነሱ አካውንት ተጠቅመው ምናምን ነገር ሲለኝ ባዶ ይባል ደርሶ በዙ እንደን ሰው የነሱ ፎቶ ኤዲት አይደለም ኤዲት ያሆነና ኤዲት ያልሆነ ይታወቃል ማለት ነው። እንደልሶ ማለት ነው ኤዲት አይደለም ኤኒዌር ማለት ነው የሚያደርጉት ነገር ነው በዛ ባይደይ ማለት ነው። እንደልሶ ግዴታ እኔ ራሴን ማውጣት ስለነበረብኝ ማለት ነው። በፍቅር ካልሆነ ግዴታ ነው ሰው አሁን የሆነ ሰው ባይደይ ማለት ነው ታው አንተን ከደፈረ ታው ብለህ ትነግረዋለህ። ካልሰማ እኔ ኤዲት ነኝ እንደዚህ የቪዲዮ ኤዲት እንዳልሆነ በጣም ይታወቃል። እንደልሶ ይናገራል ካልሆነ ደግሞ ወይ ያሳስረዋል ወይ ደግሞ አካውንቱን ያዘጋዋል የሆነ ነገር ያደርጋል ባደኝ ማለት ነው። ግዴታ ነው ባደኝ ማለት ነው። ግዴታ እኔ ገዛሃለው እኔ ያሰቃይሃለው ባንተ በበትርህ በጫማህ ልመታ እኮ ነው ያለው። ሰነፍ ሰው በበትሩ ይመታል ይባላል ማለት ነው። በእኔ ተጠቅሞ እኔ ሊያጠቁ በጣም ከባድ ነው ወዶች ማለት ነው። እንደርሶ እኔ ፍቅር አልፈልግም። ፍቅር ለምትፈልጉት ሰዎች ስጡት። እንደርሶ ልቀቁኝ ካልኩኝ ግን ነው ባደያት ዝም በይ እንደፈለገን ነው የምንልሽ አይባልም። እሱ እኮ ያው ሰው ለማስገደል ነው እንጂ ለፍቅርም እኮ አይደለም ባደይ ማለት ነው። ያ አሁን በረቀት ሆኖ ብዙ ፈረንጆች እኮ አሉ ሀበሻ ምናምን እያሉ የሚመጡት ላይቭ ላይ ማታዩም ባለው የኤርትራ ባንዲራ አድርጎ የኢትዮጵያ ባንዲራ አድርጎ እንደዚህ ቁጭ ብለውላችሁ በላይቭ ላይ ሀበሾችዬ ብሎ ይመጣል። እነሱም እንደዚህ ብሎ ማለት ነው ሚካኤል ብሎ መምጣት ይችላል ነበር። እኔም ሙጡ አላልኩም ባደኝ እንዲመጣ አልፈልግም። አሁን በቃኝ። ግን ድሮ ነበር ገባችሁ? ስለዚህ አሁን ይብቃችሁ ነው ያለሁትን ሁኔታ ከባድ ስለሆነ ሲጀመር ህይወት በጣም ስለነበረ ነው ያልኩት ባደኝ ማለት ነው። እንዴ ስላሉ ነው ከዛ ቻንስ ሰጣቸው ደግሞ የሆነ ታይም ላይ ከእንደገና ተመልሶ እንትና ተብሎ ማለት ነው። ደግሞ ቁጥሩ ነገር ያደረጉ ሰዎች ቢሆኑ ነው ጥሩ ማለት ነው። ብዙ አስነዋሪ ነገር ያደረሱ ሰዎች እንደዛ ብሎ እንትን ያደርጋሉ ይረዳሉ ማለት ነው። እኔ ላይ ይረዳሉ ባለው ማለት ነው። እሱ እንደዛ ያደርጋላት እሱ እኮ በቃ ምናምን ተብሎ ምናምን ነገር ከዛ ወደዛ ተመለሱ ከእንደገና እነዚህ ሰዎች አይሰሙም ምናምን ብዬ ዝግት ነው ያደረኳቸው ባለው ማለት ነው። እዛው አይደለም እኔ በደወይ የነሱ ስም ገና ሲጠራ ማለት ነው እነሱ እኔ ኤቢሲዲ ምናምን ብሎ የሚያቃጥል የሚብላል ያንተና አለ በውስጤ ባለው ማለት ነው። ስለነበረ ምንም አማራጭ አልነበረም። ጀመርም ከነሱ ጋር ነው የመጣብኝ ባደወይ ማለት ነው። ያ ከነሱ ጋር ሊቢያ ያለሁኝ እኔ እንትን አልኩኝ። ከዛ በማህፀኔ ተያዝኩኝ ባደወይ ማለት ከነዛ ኢሮፖች ጋር ነበርኩኝና መጥፎ ቦታ ላይ ሆናችሁ ደግሞ መጥፎ ሰው ሲጨመርባችሁ አድካሚ ሰው ሲጨመርባችሁ ከባድ ነው ህይወት። መሞቴ ነበረ ትንሽ ነው ያመለጥኩት ባደወይ ኢሮብ ለኔ ምንም አይደለም። ዳስዋይ ነበርኩኝ ኢሮብ የሚባል ነበረ። ዳስዋይ ያለቀ ምንም የላቸውም። እንደልሶ አንዳንድ ሰዎች ልክ እኔ እንደምለው ኢሮብ አይደለንም ብለው ደግሞ በሌላ ሳይድም ሊመጡ ይችላሉ ማለት ነው። እናንተ ምንም የላቸውም። ስለዚህ ሰዎቹ ታደክሙኛላችሁ ብዙ አለ ባደወይ ማለት ነው። ልክ አንተ እንደምትለው ነው የሚሉት ባደወይ በቃ ሰይጣን የሚያስንቁ ልጆች ናቸው ባደወይ ማለት ነው። እንደልሶ ማለት ነው ወዶች እኔ ያልቀረብኩትን ሰው ያላወቅኩትን ሰው ያላየሁትን ሰው ህይወቴ ውስጥ ያልመጣኝን ሰው አላነሳውም። መጥቶ ግን በየቀኑ የሚያበዘብዘኝ ሰው ግዴታ ነው ላናገረው ባለው ማለት ነው። አንድ ሰው ማለት ነው
ስለዚህ ደግሞ ለዛ ነው እየተናገርኩ ሴቶቹ እስከ መጨረሻ ደግሞ ከኔ ህይወት እንዲወጡ እፈልጋለሁ። ምክንያቱም አሁንም ማስቀይማቸዋለሁ ማለት ነው። እኔ ማንም አያዘኝም፣ ማንም እንዲያዘኝ አልፈልግም። ኢቭንም አሁን ያንን ህይወት መቅረፍ ነው እንጂ ከእንደዚህ አይነት ህይወት ውስጥ መቀጠል አልፈልግም። ማንም እንዲያዘኝ አልፈልግም። የኔ ጠፋንታ ነው ባደይ ማለት ነው። መቼም ቢሆን ምንም ቢሆን በየትኛውም መንገድ አይቀርብኝም ባደይ ማለት ነው። የኔ ጠፋንታ ናይጄሪያዊ መግባት ከሆነ ሀበሻ መግባት ከሆነ አሜሪካዊ መግባት ከሆነ ኤኒቲንግ አውሮፓዊ መግባት ከሆነ ካናዳዊ መግባት ከሆነ ተንጋ አይቀርብኝም ማለት ነው። ወዶች አለመግባትም ከሆነ ኢቭንም ሲስተር መሆን ከሆነ ማለት ነው ላይክ ሞኖኮሲ ማለት ነው የካቶሊክ እንደን ሶ ማለት ነው ኤኒቲንግ አይቀርብኝም። አሁንም ስቲል ደንሶ ማለት ነው። እናንተ አታለክሙ። ልጆቻችሁን ምን ታደርጉታላችሁ? እኔ እንደምትቆጣጠሩኝ እኮ የሚቆጣጠሩኝ እኮ ልጆቻችሁን ወይም ደግሞ ቤተሰቦቻችሁን እኮ አይቆጣጠሩ እንዴ? ግዛቱ ነው አይሶርሱ ጋር ነው የምላችሁ። እኔ ባደወይ እልህኛ ነኝ ማለት ነው። ለእነርሱ ባደወይ የሆነ መንገድ ባገኛቸው ኖሮ እነሱ እንደሚያደርጉኝ ማለት ነው ተቆጣጠራቸው። እንደዚህ ጥሩ ናቸው ምናምን ብዬ ነበር የምለግጥባቸው። ፍቅር ምናምን የሚባል ነገር የለም። በርቀት ሆኜ ማለት ነው ያ ለዛ ያልኩ ነበር ማስጨርሳቸው ባደይ ማለት ነው። እንደርሶ ማለት ነው ሁሉቼ በጣም ነው የሚገርመው። ህይወት በጣም ከባድ ነው ባደወይ ማለት ነው። ስለዚህ ማለት ነው እነዛ በጥንቋይ ምናምን ነገር የምታምኑ ሰዎች ያን ጥንቆላ በጭራሽ አላምንበትም ባደወይ ማለት ነው። ጥንቆላ አልወድም፣ ጥንቋይ አልወድም፣ በጥንቆላ አላምንም፣ ጥንቋይ ሰው አላምንም። ጥንቆላ ማለት ነው በረሃን ያጠፋል፣ እድልን ያዘገያል፣ እድልን ያጠፋል፣ ህይወትን ያከብዳል፣ ኃጢአትን ያበዛል፣ መናፍስትን ያስገባል፣ በጋንን ያሳስራል፣ በጋነኖች ያሳስራል። በቃ ምንም ነገር እንዳታደርግ ያደርጋል። ያጥንቆላንትን ማመን በጣም በእነሱ መመላለስ በእነሱ ማመን አይደለም በእነሱ ማለት ነው። ጥንቋይ ሰው እንኳን ከአካባቢያችሁ ካለ ማለት ነው ሰውነታቸው ፌድ ነው የሚሆነው። ምንም መንቀሳቀስ አትችሉም፣ ምንም ማድረግ አትችሉም። ኢቭንም ማለት ነው እናንተ እንደዛ ፌድ ሰውነታችሁ ካደረገ በኋላ መስራት ካቃታችሁ በኋላ በቃ ምንም ነገር ማድረግ ካቃታችሁ በኋላ ማለት ነው እናንተ ሰው ደግሞ ወደ እናንተ ሲቀርባችሁ ይህ ሰው ምንድነው መንፈስ የለው ምን የለው ምናምን ብሎ ይርቃችኋል። ምክንያቱም መንፈሳችሁ ተሰርቋል። እንደን ኢቭንም ይሄን ሀል ከተዘፈቃችሁ ማለት ነው የማታውቁት ማለት ነው እንደኔ ንጹህ ሰዎች ማለት ነው። እኔ እንኳን ቢያንስ እንኳን ጸሎት አደርጋለሁ ትንሽ እንኳን አስተውላለኝ ማለት ነው። አንተ ሰው እንደዛ አይነት ነገር ሲከሰትባችሁ ባይ ዘ ወይ ማለት ነው ሰው ደግሞ ምን አይነት መንፈስ የሌለው ሰው ነው ባይ መንፈሳችሁ ኦሬዲ ተሰርቋል ባይ ተቀምጣችኋል ማለት ነው ተቆምራችኋል። እንደም ሰው እንደዛ ስትሆኑ ምን ይደረጋል ማለት ነው። እኔ ተቆምሬ ያለኝ በጠንቋይ ቤት ግቢ ምናምን ተብዬ ማለት ነው እንደገባሁኝ ማለት ነው የሆነ ነገር አስደገሙብኝ ማለት ነው። ፀሐይ ላይ እንትን አድርጎ ማለት ነው ከዛ አስደገሙብኝ። ከዛ ለማንፋትም እብድ በጣም እብድ ነው የቀየረኝ ባይደኝ ማለት ነው በአንድ ጊዜ እና ራሳችሁ ፈልጋችሁ ስትሄዱ ለምንድን ነው ሰው በሌላ በኩል እየጠነቀለባችሁ ከእንደገና ደግሞ እናንተ ራሳችሁን እንደምትፈልጉት ለምን መስላችኋል? እድላችሁን ለመቀማት እንደነገርኳችሁ የሰይጣን ጆሮ ይደፈን የሚባለው ለምንድን ነው? ለዛ ነው አንደን ሰው ማለት ነው ወንዶች ለነገራችሁ ያፈልጋው ነገር ማለት ነው። እኔ ብዙ ነገር ሞከርኩት። ለምንድን ነው ብዙ ነገር ነግረው ነበር አልኩት ግን በቃ እኔ እንደነገርኳችሁ ብዙ ነገር ማወቅ አስደስተኛል። ሄዋን ደግሞ ኃጢአተኛ ናት ታውቃላችሁ። ብዙ ነገር ደግሞ ትገባለች ብልሃተኛ ምናት ያው ለዛ የሆነ ባደው ያው ከዛ ብዙ ኃጢአት የሚሰሩ ሰዎች አሉ። ኃጢአት መስራት ሳይሆን በቃ ያው እኛ የሰዎች ስንባል ከኃጢአታችን መታረም ነው ባደው ዋና ነገር ያው የምንባለው ሰዎች ስንባል ምክንያቱም ኤቭሪዋን ኃጢአተኛ ስለሆነ ፍጹም ሰው ስለሌለ ማለት ነው። አንደር ሰው ወዶቼ ስለዚህ ማለት ነው ጦንቃይ ባደወይ አይደለም ጦንቃይ ልቀበጥ ኢቭን ኃጢአት ነው ገባችሁ። በሰንቆ ቅዱስ ሚካኤል
ብላችሁ ኤቭሪ ታይም በጣም ራሳችሁን መጠንቀቅ በጣም ጥሩ ነገር ነው ባለኝ ማለት ነው። አንድን ሰው እኔ የማደርገውን ነገር ምንድነው የምትጠቀመው ምንድነው ትችልኝ እባብ ምናምን አምቀርክልኝ እኔ ምንም እባብ አይደለሁም ባለኝ ማለት ነው። በዛ በኩል ማለት ነው ልንገራችሁ ቅዱስ መጽሐፍም የሚለው እንደ እርግብ የዋህ እንደ እባብ ደግሞ እንኳንም ጎበዝ ሆኖ ይባላል ባለው ማለት ነው። ሰው ማለት ነው ያው የተሽከረከርክ መሆን አለብህ በአንድ ሳይድ ብቻ መሄድ አይደለም። እንደርሶ ማለት ነው እኛ ማለት ነው እኛ አሁን ስትሮንግ ነን ማለት የዋሆች አይደለም ማለት አይደለም። በጣም የዋህ ከሚባለው ፈጣሪ የዋህ አይደለም እንዴ? ፈጣሪ እኮ የዋህ ነው። ሰይጣን ግን አስመሳይ ነው። እንደር ሰው እውነተኛ የዋህ ማን ነው? የፈጣሪ ሰው ነው። ስለዚህ እኔ ከየዋህም በላይ የዋህ ነኝ። አንዳንድ ሰው ማለት ነው ልጅ ለመንገራችን የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው? ያው መናደድ አለመናደድ ስሜት ነው። ስሜት አለ እንደነገርኳቸው እኔ አንድ ጊዜ ከልቤ በጣም ከጠላሁት ሰው እናም በጣም ካላመንኩት ስለማይሆንልኝ ስለምፈራም ባለወይ ማለት ነው ልክ ወልቤ ውስጥ ምን ከገባ እንደገባ ነው ማስወጣው ባለወይ ማለት ነው። ጥንቆላ ርክሰት ነው ባለወይ ማለት ነው። ጥንቆላ ሰው እንደዛ ሲሰውዳችሁ ባለወይ ማለት ነው። ጥንቆሾች ባለወይ በእናንተ ብዙ ነገር ሊጠቀሙ ይችላሉ። ያ ስለዚህ ማለት ነው አይደለም እኔ እንደነገርኳቸው ሰዎቹ ስለሚሸውዱኝ ነው እንጂ አልስማማም። ኤቭሪቲንግ ባይ ዘ ዌይ በጣም በብልሃት በጣም በመይላ ደግሞ ቀርቦልኛል። ርቆ ደግሞ በቅቶኝ ነበር እኮ ድምጻቸው ሲያስጠላ ጌታ ኢየሱስ ወዴት ነው የሚሄደው? አሁን ደግሞ የሚለው ይሰማችሁ የሆነ እኔ ብቻ እንዳይሆን ብቻ ብለፈልፈው ጌታን አረ እንድትሰሙት ነው የምፈልገው የምናገረውን ነገር ባደወይ አልደርሶ ማለት ነው። ወደ ሸል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እናንተ እኔ የነበርኩትን በጣም አደገኛና ከባድ ህይወት ነው ማለት ነው። እርሶ እንደዚህ በቀላሉ ደግሞ ህይወቴ ውስጥ የሆነ ሰው አስገብቼ አላውቅምና ለዛ ነው ተጠቂ የሚሆነው ባደወይ ማለት ነው። አንደርሶ ባደወይ ስለዚህ በጣም የበዛ አስመሳይነትም በጣም በዛ ሰው በራስ ስላልተተማመንክ ምናምን የምታደርገውን ነገር ለሰው ምናምን ነገር የማገባህ ነገር ውስጥ አትግባ። ያ ልትዋረድ ግዴታ ነው። አንደን ሰው ማለት ነው ዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ዳይሬክትሊ ፌስ እሱ ነገር ማለት ነው ዳይሬክትሊ የሚፈታ ነገር ነው። ዳይሬክትሊ የምታደርጉትን ነገር ዳይሬክትሊ የሚፈታ ነገር ነው። ግን በጣም ዘራ አጥብጣብ ተጠቀሙ ግን ከባድ ነው ባደይ ማለት ነው። እኔ ማምነው ደግሞ እናንተ በምታምኑት ነገር ላይ መጨረሻ አምነን እኔ መናገር ላይ ነው ማምነው ዳይሬክትሊ ባደይ ማለት ነው። አንተ ከዛ ቅጥዬ ደግሞ ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ደግሞ ሰው የሆነ ነገር ሲያስብላችሁ መጠንቀቅ አለባችሁ። እኔ ባደወይ እንደነገርኳችሁ 2012 ማለት ነው በእንትን ላይ ያለኝ ማለት ነው በሳውዲ አረቢያ ያለኝ ማለት ነው እንደማምላይ ባደወይ ማለት ነው እንደነገርኳችሁ ኤቭሪቲንግ ነው ያወቅኩት። በጣም ብዙ ነው ያወቅኩት። ያጉት ልጅ ማለት ነው ራሱን አጥፍቶ ሲሞት ጊዜ ባደወይ ማለት ነው የሆነ ጥንቆላ ተጠንቆለብኝ ነበር። እንደሱም ያለችን ባደወይ ያጉት ምስ ነበረች። ግን እንደዛ ስትል ጊዜ ማለት ነው ደሱ ኢዚ ላይ አይደለም የሆነ ነገር ያለች ባደወይ ማለት ነው። ያኔ እንደዛ ስትለን ጊዜ ባደወይ ማለት ነው የሆነ ነገር አስደግማ ወይ የሆነ ነገር አድርጋ ወይ የሆነ ነገር አድርጋ ሊሆን ይችላል ማለት ነው። የሆነ ነገር እንዳለ ስላወቀች ሊሆን ይችላል። ትርክ ፈጣሪ አይደለም ጥንቆላ ነው ባለው ማለት ነው። እሱ ነገር ልንገራችሁ የምፈልገው ነገር ማለት ነው። ከዛ የሆነ ነገር ስትለኝ ጊዜ ባለው ማለት ነው ፈጣሪ ነው የምትወዱት እኛ ነው የምትወዱት ምናምን ብላችሁ እንትን ልታደርጉ ነበር ማን ልትሉ ነበር ምናምን ቢል እኔ ፈጣሪ ብዬ ነበር ሞተው ምናምን አለ። ከዛ ራሱን አጠፋ ባለው ማለት ነው። ከዛ እኔ ደግሞ ያው ምናምን ነገር አልኩኝ ባለኝ ማለት ነው። ያው እኔንም እንደዛ እኔ ፈጣሪ የነበረ መሞተው ግን ደግሞ እናንተ ያው ፈጣሪ ሁሉም የዋህ ስለሆነ ፈጣሪ ይቅር ይላልና በኋላ ፈጣሪ ይቅርታ መጠየቅ ትችላላችሁ አልኩኝ ባደወይ ሰው ማለት ነው። እኔ አልካድኩትም ክጅም ይቅርታ መጠየቅ ሳይሆን ያው ይቅርታ መጠየቅ አለብን። ግን እኔ ሲጀመርም በቃ
ፈጣሪ ነው ያተረፈኝ ውዶች ልነግራችሁ። ከሀዲ ግን አይደለም። እኔ አልካድኩም ማለት ነው። ልክድም አልችልም ማለት ነው። እንደርሱ ፈጣሪ ያተረፋቸውን ሰዎች እናንተ እንትን ስታደርጉ ምን ይባላል ማለት ነው? እናንተ ላይ ፈጣሪ ይነሳል። እንደርሱ ወደዚህ ሂጂ፣ ወደዛ ሂጂ፣ ወደዛ ሂጂ የምትሉ ሰዎች ማለት ነው ኤኒዌር ፈጣሪ አይተዋችሁም። ኤኒዌር ችግር ይነሳል። ኤኒዌር ሰው ይሞታል። ኤኒዌር የሆነ ነገር ይሰበራል። የሆነ ወር ሀገር ይጠፋል። ኤኒዌር ሰው ክሳራ ውስጥ ይገባል። ኤኒዌር ችግር ይፈጠራል። ፈጣሪ ማለት ነው ልክ አሁን እንትን ወርህ ነው የሚባለው ይሄ እንትን ሰማይ ላይ የሚወጣ ማለት ነው። ልክ ወደዛ ስትሄዱ ወደዛ ትሄዳለች። ልክ ወደዛ ስትሄዱ ወደዛ ትሄዳለች። ልክ ወደዛ ስትሄዱ ወደዛ ትሄዳለች። ልክ ፈጣሪ ደግሞ እንደዛ አድርጎ ነው ፎሎ የሚያደርጋችሁ ባደወይ መጨረሻ ላይ ባደወይ ማለት ነው። አንደር ሰው ማለት ነው ዱቼ ለነገራችሁ የሚፈልገው ነገር ምንድነው መሰላችሁ? ኢትዮጵያ መመለስ አይደለም፣ ሌላ ኤርትራ መመለስ አይደለም። ኤርትራ እንኳን አይደለሁም፣ ግን ኢትዮጵያ መመለስ አይደለም። እንግላንድ መሄድ አይደለም። ያው መሄድ ካለባችሁ መልቀቅ አለባችሁ፣ ሀገር መልቀቅ አለባችሁ ባደዊ ማለት ነው። ምክንያቱም ችግር የሚመጣችሁ ከሆነ ፈጣሪ እየተናገራችሁ ነው። ከዚህ ቦታ ውጡ፣ የእናንተ ቦታ አይደለም ብጦ ያስወጣችኋል ማለት ነው። ኢቨንም ማለት ነው አሁን በጣም ግፍ የሚሰራባችሁ ሰዎች ማለት ነው እናንተን ካልለቀቁ እነሱን ያሰቃያቸዋል ፈጣሪ፣ እነርሱ ላይ ማት ያወርዳል ማለት ነው። ስለዚህ ፈጣሪ የራሱን አይሰጥም። ፈጣሪ ሰው አይደለም፣ ፈጣሪ ነው። እንደዛ ሰው ማለት ነው። እንደዛ አይነት በጣም የምትሸሹ ሰዎች ማለት ነው መሸሽ ምንም መፍትሄ አይደለም። ፈጣሪ የሆነ ኃጢአተኛ የሆነ ነገር ሰርቶ ነበረ። ዳዊት ነው ማን አላቀም ባለው ቅዱስ መጽሐፍ ላይ ማለት ነው። በቃ ፈጣሪ አሳ ሆድ ውስጥ እንኳን ገብቶ ነው ያናገረው። ፈጣሪ አይን እንዳይ ብሎ ብዙ ነገር ውስጥ ገባ ባለው ማለት ነው። እኔ እንደምነግራቸው እንደምንድነው አሁን የሚሆን መንፈስ ሲገባብኝ ማለት ነው የሰይጣን መንፈስ ሲገባኝ ቤቱን መጋረጃውን መዝጋት ወዳለውኝ፣ ከኮቦርታውን የሚሸፈናለውኝ፣ ካልጋ ስር መግባት የምፈልግ ብዙ ነገር እንደዛ የሚያደርገኝ ምንድነው ሰይጣን ነው። የሰይጣን መንፈስ እኔ ጋር ሲገባ ማለት ነው። ሰይጣን ደግሞ እንደዛ ነው ማለት ነው። ግን እኔ መጀመሪያ ሰይጣን እንዲገባኝ አይችልም ነበር። እኛን እንደዛ የሚያስደርጉ ሰዎች እነዛን መንገድ የሚከፍቱ ሰዎች ማለት ነው የትኛውንም ቦታ መሆን እንችላለን። are nothing ምንም ችግር የለውም ፈጣሪ ማለት ነው። ኤርትራዊ ያለች ኢትዮጵያዊ ያለች በሻንጉላ ኤኒዌር ፈጣሪ አይላቀቅም። ከንጹህ ሰው ጋር ነው የሚሆነው ባለኝ ማለት ነው። ማወቅ ያለባቸው ነገር ማለት ነው። ስለዚህ ሰው በትክክለኛ ልትረዳው ይገባል ወይም ደግሞ ልታው ይገባል። እሱን ነገር ባለኝ ማለት ነው። የፈጣሪን ስራ ሳታውቁ ቀርታችሁ አይደለም። ፈጣሪን በጣም ነው የምትነቁት ባለኝ ማለት ነው። አይናውዳትስ ግን አንዳንዴም ትምህርትም ያንሳቸዋል ውዶች። የነገራችሁ የምፈልገው ነገር ማለት አንዳንድ ሰዎች ያንሳቸዋልና በቃ መሸሽ ትናላችሁ ታስባላችሁ እስከሚገባችሁ ድረስ ማለት ነው። እድሜያችሁ ካለ እንኳን ቢያልፍ ማለት ነው ሀሳባችሁ ግን ከ5 ዓመት ልጅ እንኳን ያነሳል አንዳንድ ሰዎች ማለት ነው። በተለይ አንዳንድ ነገር ላይ ምንም አይነት ፎከስ አታደርጉም፣ አታስቡ ባደው ማለት ነው። እንዴት ሰው እናንተ ደግሞ ፈጣሪ ደግሞ እኛ በተፈጥሮ ደግሞ ሰርተን ጥረን ለፍተን ብዙ ነገር መስዋዕት ከፍለን ብዙ ነገር አምጥተን እንድናውን ያደረገን ባደው ማለት ነው። ፈጣሪ ግን ባደው እኛ የፈጣሪ ባሪያ እንጂ የሰው ባሪያ ሆኖ ግን አላለንም። ታላችሁ ለባርነት አልፈጠረም ፈጣሪ እንደርሶ ማለት ነው። ወደችዬ አሁን ሰው በጣም መግፋት የሚፈልጉ ሰዎች እንደነገርኳችሁ ደግሞ እኛ ደግሞ ባዶይ ከኢየሱስ ክርስቶስ ጋር ስጋና ደም እኛ ጋር ስለተዋሃደ ባዶይ እኛ ደግሞ ልክ የሱን እንትን አለን ባዶይ የሱ ጸጋ ስላለን ነው በፍቅር ላይ ነው ምናምን ባዶይ ገባችሁ። ለዛም ያምኑ ሰዎች ድሮ ጥንት ከነበሩ በጣም አስቸጋሪ እንደ ፈርዖን ከዛ ቀጥሎ ደግሞ ብዙ ነገር ነው በራሳቸው ላይ የሚተማመኑ። አሁን ፈርዖን በብዙ ነገር ይተማመን ስለነበረ ሰዎችንም አለቅም ብሏል። ብዙ ነገር ማድረግ እችላለሁ ብለዋል። ብዙ ነገር ማስደረግ እችላለሁ ብለዋል። ተመክቶ ነበረ ማለት ነው። ግን መጨረሻ ላይ ለቀዋል ባለው ህዝቡን ማለት ነው።
እስራኤል ህዝብ እንደን ሰው ማለት ነው። ወደ ነገራችን የሚፈልገው ነገር ማለት ነው። እስራኤል ደግሞ ኤኒዌር ነው የሚያውቃት ባደወይ እስራኤል ምክንያቱም በጣም ታሪካዊ ሀገር ስለሆነች ኢየሱስ ክርስቶስም የተሰቀለው ኤቭሪቲንግ ማለት ነው እየመጣውንም ከሀገሩ በላይ ማለት ነው ሌላ ቦታ ነበር ኢየሱስ ክርስቶስ የነበረው ባደወይ ማለት ነው። ያኔ ነው አውሮፓ እንኳን ሀገር አይደለችም ማለት እንናገር ከተባለ ማለት ነው። እንደል ሰው ማለት ነው ወዶች የሚነግራቸው የሚፈልገው ነገር ማለት ነው። ያው እኛ ኢየሱስ ክርስቶስ አድኖናል፣ ኃጢአታችን በሱ ተፈውሷል ባደኝ ማለት ነው። ስለዚህ እሱ በስጋውና በደሙ ፈውሶ ማለት ነው ፍቅሩንም ደሙንም እኛ ጋር አስገብቶልን ባደወይ ፈጣሪ ሲፈጥረንም ጥሩ ሰው አድርጎ ነው የፈጠረን። ግን ጭንቅላታችሁ የሚደፈነው ለምንድን ነው? በኃጢአት ምክንያት ነው ጭንቅላታችን የምንደፈነው። የኛንም እንደዛ ሊሆን ነበረ ታውቁታላችሁ። ጭንቅላታችን ድፉን ኤቭሪቲንጋችን ማናሰብ ሰዎች ልንሆን ነበረ ማለት ነው። ኢየሱስ ክርስቶስ ለኛ ባይሰቀልልን ኖሮ አረን ፈጣሪ ግን ትቶ ስለማይተወን የሆነ መልአክ ይፈጥርልን ነበረ። ግን ደግሞ ኃጢአታችን ሲበዛ ማለት ነው ኢቭንም ኢየሱስ ክርስቶስ እንደዛ እያለ ማለት ነው ኃጢአታችን ሲበዛ ማለት ነው እነዚህ ደፈናል ጭንቅላታችንን ማሰብ አንችልም፣ ምንም ነገር ማድረግ አንችልም ባዶ ማለት ነው። አንደን ሰው ለነገራችን የምፈልገው ነገር እሱ ነው ባዳው ወይ ያኔ መለፍለፍ ሰልችቶኛል። ግን እኔ አይስወርት ጋር ነው የምላችሁ። በየቀኑ ግን አረፍት የሚያነሳኝ ነገር አለ። አንደን ሰው ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው። በቃ ያሁኑ ቪዲዮ ይሄንን መስል ነበረ። እናም እኔ ማንንም መስማት ግን መጣችሁ ትንሽ እንኳን አጥኑ ማለት ነው። ትንሽ እንኳን አስቡ ባለው ሰው ጋር ስትሄዱ ምን ሊፈጠር ይችላል፣ በእንዴት ራሴን መከላከል ይችላልሁኝ፣ የሆነ ችግር ከመጣብኝስ ምናምን ብላችሁ ማሰብ አለባችሁ። ለስ ደግሞ እኔ ለ10 አመታት ልጅ መሃን እንደሆንኩኝ ነበረ የሚሰማኝ ያልነገርኳችሁ ነገር ማለት ነው። የሆነች ጓደኛ ነበረችና ጓደኛ ትባልን ባለው ሰይጣን ናት። ሰይጣን ያው ሰው በቃ ኤቭሪቲንግ እንትን እያደረገ ነው ሰው የሚልከባቸው ባለው ማለት ነው። ከዛ ማለት ነው ለምንድን ነው እንደዛ የመሰለኝ ማለት ነው። ያው መተኛት አለ አይደል ኃጢአት ነገር ምናምን ነገር ከዛ እንደዛ እንዲሆን ያደርጋል ማለት ነው። ምንም ቢያንስባችሁም ልታሰባችሁ አይችልም። እናንተ ኃጢአተኞች ካልሆናችሁ ንቁ ከሆናችሁ ኤቭሪ ታይም ባዶ ንቁ ነው የሚለው የቅዱስ መጽሐፍ። አንደን ከዛ ማለት ነው ከዛ እንደዛ ይመስለኝ ነበረ የእውነትን ነገር ከተባለ ማለት ነው። እንደዛ አደረገች ባዶይ ሩታ ናት። ባዶይ ሩታ ትባላለች እዚህ እንትን ላይ ያለች ማለት ነው ፈረንሳይ ላይ ያለች። ከዛ በስንት ነው መሰለኝ አይተን በ2006 ማለት ነው በ2006 ነበርና የሆነ መንገድ ማለት ነው ላይክ በሆነ መንገድ እንደሱ ሰው ለራሳችሁ አስፈቅዳችሁ ኤቭሪቲንግ ራሳችሁ ተከላክላችሁ ልትከላከሉ አትችሉም ማለት ራሳችሁ ፈቅዳችሁ ኤቭሪቲንግ ስታሳዩዋቸውና ስትፈቅዱላቸው እና በራሳችሁ ሲሆን አንድ አይደለም። ራሳችሁ ስትከፍቱላቸው በር በጣም ቀላል ነው ለነርሱ ኤቭሪቲንግ ሲመትቱ ምቹ ነው ባደው ወደ ምክንያቱ እነዚህ ሰይጣን እንትን ያላቸው ሰዎችን ማመን ራሱ ኃጢአት ነው እንጂ እንትን ሰው ማለት ነው። ከዛ ልክ እንደተቀበልካቸው ነው የሚታሰበው እንደነሰው ማለት ነው ውዶቼ። ወደ ነገራችን የምታየው ነገር ምንድን ነው መሰላችሁ? ከዛ አረ ነው በብዙ መንገድ ነው ይሆናል ማለት ነው። ከዛ ማለት ነው ሽንት ነው አይደል አላውቅም የሆነ ነገር ላይ ባዶ ወይ ማለት ነው አይ ቲንክ ፐሬድ ላይ ነው አይደል አላውቅም ወደስ ላይ ነው በቃ በለዛ አካባቢ ነው ባዶ ወይ ማለት ነው። ከዛ እንደዛ አይነት ነገር ትራራገችና ከዛ ልጅቷ ምን ትላለች መውለድ ትችያለሽ ወይ ምናምን ትለኛለች እናቴ ምናምን ያለች ነበረ ማለት ነው። መሀን እንዳትሆኚ ምናምን ያለች ነበረ ምናምን ነገር እያለች ነበርና
ከዛ አንቺ ልጅ ምናምን ያለች ነበረና ልጅ ማውለድ አትፈልግም ነበረ ማለት ነው። አሁን ባሏ አትውለጅ ምናምን ነገር አሁን ስላላት ሳይሆን ማውለድ አትፈልግም ነበረ በራሷ አንባዜ ማለት ነው። አሁን ተቋማሪዎች በጣም ነው እንትን ብዙ ነገር ነው የሚችሉት ባይደው ማለት ነው። አንደን ሶ ኤቭሪቲንግ የሚያደርጉት በራሳቸው መንገድ ብቻ አይደለም። አንደን ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ከዛ ቆይቶ ገባኝ። በቃ የሆነ ነገር አስባለሁ ምን ይፈጠር ይሁን ምን ተፈጥሮብኝ ይሁን ምናምን ነገር አልኩኝ። እንደዛ እያሰብኩ ነበረ ማለት ነው። አይ ቲንክ እኔ ለ10 አመት ምናምን ነገር ሊታሰርብኝ ይችል ይሆናል። ምናልባትም ከተመተትኩኝ ለ10 አመት ልታሰር ይችል ይሆናል ምናምን አልኩኝ ማለት ነው። ከዛ በኋላ ማህበር ውስጥ ከገባሁ ፐሬድ ጠፋት ምናምን እሱ ነገር እንኳን በሌላ ነገር ነበረ መሰለኝ። አይ ቲንክ ትንሽ ነገር የተያዘ ሊኖር ይችላል፣ ግን በሌላ ምክንያት ሊሆን ይችላል ማለት ነው። ከዛ ማለት ነው ከዛ እንደዛ ብዬ ማለት ነው ያው ፐሬድ መጣችሁ ማለት መውለድ ትችላላችሁ ማለት አይደለም። ከዛ ያኔ ይገባኝ ነበረ፣ ግን እኔ ኤቭሪ ታይም ያው ፈጣሪ የሚያደርግልኝ እስካደርግልኝ ድረስ ያው ውጭ ሀገር መውጣት መማር ምናምን ነገር በጣም እንትን ነበር የሚያስደስተኝ ማለት ነው። የመጀመሪያ ምርጫ ነበር አሜሪካ ነበር፣ ካልሆነ ግን ሌላ ቦታ ብሄድ ችግር የለውም ምናምን ብዬ ነበረ ማለት ነው። ተስፋዬ ያኔ ካናዳ ለመውጣት ነበር ያሰብኩት። ከዛ የሆነ ታይም ላይ የሆነ ፈረንጅ ነበር በ2008 ማለት ነው አድርገው ሳይታወቀው አለኝ ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው የሆነ ሰው መጥቶ 10,000 ቀማው። ከዛ 10,000 ቀማውና 10,000 ተቃማ ባዳው ነው። ከዛ እንደዚህ ያልኩ አይጭ ቢያዩት ሁለታችንም ነበርና ከሱ ጋር ከዛ እሱም አውሮፓው ነው ባዳው ግን ከዛ መናል እንትና ላይ ባደወይ አሁን የሆነ ነገር ካለ ልክ ተመሳሳይ ነገር ከሆነ ሰው ጋር ያሳየኛል ማለት ነው። ከዛ ማለት እኔ ጥንቋ አይደለሁም አልጠነቆለምም፣ ግን ይሁን አይሁን ምናምን እያልኩኝ ነበረ። ይሄ ልጅ ልክ እንደኔ የተኛ ነው ምናልባት የሆነ ነገርም ችግር ሲኖረዋል ምናምን ብዬ ነበር እና ግን እኔ ምንም ማለት ነው ጥፍሪ ማለት ነው አሁን ይሄን ሳይሆን በውስጥ ማለት ያለውን ቀጫጫና በጣም ቆንጆ ጥፍር ነው ያለኝና ለከአሪ የኔ ጥፍር ማን አለው እንደኔ ጥፍር ያለው ሰው አለው እና ምን ከነሽ ሁሉም ሰው ጋር ቼክ ያደርኩ ነው። ከዛ የለም ላይክ ፊልም ላይ ያለው አይዋል ማለት ነው። እኔ ራሴ ቆንጆ ነኝ ምናምን ብዬ አልልም ነበር፣ ግን ጥፍሬን በጣም ነበር የማደንቀው ኤቭሪ ታይም ማለት ነው። ከዛ እንግዲህ ፊልም ላይ እንግሊዝኛ ፊልም ነበር በጣም መከታተል። ከዛ እንግሊዝኛ ፊልም ላይ አየሁና ላይክ የኔ የፈረንጅ ጥፍር ይመስላል ምናምን ነገር እያልኩኝ ነበር። ከዛ ግን እንደዛ ስል ጊዜ እኔ ፈረንጅ ነኝ ብዬ ግን ግምት ሳላደርግም ሀዚች ጋር ይመጣልኝም ነበረ። በጣም ንጹህ ከሆነ በጣም ይገርማችሁ። ግን ደግሞ ያኔ አልተናገርኩም እንጂ በጣም ነው የምናገረው ሌላ ጊዜ። ግን ሰዎቹ ደግሞ ዳይሬክት ላይ ነግሬያቸው ከዛ ምንም እንዳላወቁኝ ብዬ እንደዚህ ስቀመጥ ይገርማቸዋል እንጂ ያውቃለሽ እንደምናምን ብሎ ያስቡ። ከዛ ላይክ ምንም ነገር የለም፣ ግን የምናገረው ነገር በጣም የሚያስነግር በጣም የሚገርም ነገር ነው ባደውይ ማለት ነው። ከዛ ማለት ነው ወደ ቼለ ነገራቸው የፈልገው ነገር ማለት ነው። ከዛ ያንን ደግሞ እሱ ሲቀማ ላይክ እኔ ካቶሊክ ነኝ እሱም ካቶሊክ ነው። ለዛ በቃ ትንሽ በዛ በኩል ነው ያመሳሰልኩት እንጂ እኔ በጭራሽ ስለሱ ፈረንጅ ስለሆነ እኔ ፈረንጅ ስለሆነ ነገር አላልኩም ማለት ካቶሊክ ሆነች ማለት እሱ በጣም ካቶሊክ የሚወድ ካቶሊክ ነበርና አሁን ላይክ ካቶሊካውያኖች ማለት ነው ብዙ ጊዜ ተመሳሳይ ፈተና ያጋጥማቸዋል። ሰው አሁን የሆነ ነገር ካመኑ የሆነ ነገር ከሆነ የሆነ ነገር ከቀዘቀዙ ብዙ ነገር ይገጥማቸዋል ማለት ነው። እንደርሶ ኤቭሪ ታይም መንቃት አለብን። ፈጣሪ ደግሞ ብዙ ነገር ሲሰጠን ልንጠቀምበት ነው እንጂ ልናስቀምጠው አይደለም። እንደርሶ ከዛ ማለት ነው ልክ ማለት ነው 2006 መጨረሻ ላይ ነበረ። ከዛ እስከ 2023 ነው ማለት ነው እስከዛ አካባቢ ነበረ። ኢቭንም ነገራቸው ነበረ ያንን ቪዲዮ ላይ የተፈጠረው ባዶ እስከዛ ያንን ታሽጎ ነበረ የኔ ማለት ነው። አሁን ደግሞ እዚች ትንሽ እያወራች ነውና ሴትያ መጣች መሀል ላይ ያቋረጥኩት ማለት ነው። ትልቅ ሴትዮ ናቸውና ያወሩኝ ነው ማለት ነው። ስደተኛ ናቸው
ከዛ ዩክሬን ባዳወይ ማለት ነው እዚህ በጣም የተመኩላቸው ማለት ነው ለነሱ እንደዚህ ያደርጋሉ ምናምን ነገር እና ባዳወይ ሀበሻ ጥቁር ልብ ነው ያለው ባዳወይ ማለት ነው። እንደዛ ከነሱ ጋር መወዳደር ሳይሆን ባዳወይ በኖርማሊ ማለት ነው ከነሱ ጋር መወዳደር ምናምን ጋር አይደለም። እሱ እነሱ አብን መጥፋት በጣም አሁን ማለት ነው ሀስብ በቃ የሆነ ምቀኝነት አላቸው ሰዎች ስትባሉ ማለት ነው። ይሄ ማለት የሆነ ነገር እንትን ስለሆነ በቃ ሰዎች ላይ መቋመጥ በቃ እሱ እኮ እንደዚህ ነው እኮ አይባልም። በቃ እናንተ ባላችሁ ነገር ማለት ነው እናንተን የሚያደርጓችሁ ነገር ነው እንትን ማለት ያለባችሁ። ምንም የለም ባዳው ምንም ያኔ ምንም ማየው ነገር የለም ማለት ነው። ይሄንስ ነው ተብሏል። ምግብ ግን ዝጥ አይጥበም ወደ ተናገር ሌላ ጊዜ በቃ ምግብ አለ ከዛ ምናምን አይስክሬም ከዛ ምናምን ምግብ ነው ሰው በጣም የሚዝናናበት በቃ ነው የሚለው በቃ እኔ በረሃብ ልሞት ነው ይብለው እዚህ በረሃብ ልሞት ፈጣሪ ኃይል ልነግራችሁ አልችልም። በቃ ምግቡ አይስማማኝም አይደው ነው እንትን ስለሆነ እንጀራ ምናምን ነገር ነው እንጀራ ጋግሬ ምናምን ነገር ነው ራሴ ወይም ደግሞ ምናምን ብዙ ነገር ነው የምችለው ባዶ እንጀራ መጋገር እችላለሁ። በጣም ቆንጆ እንጀራ ነው የምጋግረው በየትኛው ነው መንገድ ማለት ነው። እኔ ሰው እንጀራ ምናምን በቃ ላይ ይሆናል አለ አይደለ በጣም ለስላሳ ምግብ አልወድም። በጣም ደረቅ ምግብ የማይመችኝ መካከለኛ ነው የሚመቸኝ ባዶ ማለት ነው። እንደን ሰው በጣም በርበሬ ያለበትን ምግብ ነው የሚመቸኝ ማለት ነው። እንደን በቃ ምግብ በፍሪ ታይም አይመቸኝ ምን አጣት እንደሆነ አላውቅም። ሰምታይምስ አንዳንዴ ካልሆነ ሌላ በኋላ ካደኩ በኋላ ድና ነበር እንዴ ትንሽ ያለው በጣም ነበር የምቸገረው። ጎንፋ አልወድም፣ ቅጫ አልወድም። አሁን በጣም እኛ ቤት ደግሞ በጣም ቅጫ አጎቴ በጣም ይወድ ነበረ። ከዛ ትንሽ ሚጥጥዬ ደግሞ አደገችና ቅጫ ሲሰራ ማለት ነው ምን ትላለች ከዛ እንደዚህ አድርጋ ማለት ነው ቆንጆ በጣም ደረቅ የሆነ ቦታ ትበላዋለች ባዶ ወይ ማለት ነው። ከዛ እንደዚህ አድርጋ ቆሰዋለች ማለት ነው። ከዛ ጉቴ ተሰርጋ አንተ ትለዋለች። ከዛ የሆነ ሲቀማት የሆነ ሳታስብ ምናምን ያስቀምጣ ትንሽ ጣን እኮ ነገር እያለች ማለት ነው። ከዛ በጣም ነበር የሚያሳስቀኝ ባዶ ወይ ማለት ነው። እንደነ ሰው የሚያስቀኝ ባዶ ወይ እሷ በጣም ነበር የምታስቀኝ ባዶ ወይ ማለት ነው። ከዛ በጣም ነው የሚወዱት እነሱ ጎንፎ አይጠሉም፣ ጎንፎ ይበላሉ። ግን በጣም ኦሪጂናል ምግባቸው ቅጫ ነው ማለት ነው። አንዳንድ ሰው ማለት ነው ወደችዬ ከዛ አሁንም ምግብ የሚባለውን ነገር ያለሱም ሃፒታይት ዘግቶኛል። እንደዚህ ሃፒታይት እንደዘጋ የሚያደርገው ለምንድን ነው መሰላችሁ? ሰይጣን እኮ ነው። ሰው አውቆ እኮ ነው የሚያደርገው ነገር እኮ ነው ባዶ የሆነ ስራት ነገር እኮ ነው የሆነ መሰረት እኮ ነው ይሄ ነገር የሚያመጣው ባዶ ማለት ነው። አሁን ሰዎቹ ባለወይ አሁን ሶሻል ሚዲያ ላይ አይቷችኋል። አራና እንደት ነው ያለችው? አይስወርቱ ጋር ነው የምላችሁ። ልክ አሪያና ያገኘችው ነገር እኔንም አገኝተው ነበረ። እኔ በቃ የሆነ ሬሳ ልሆን ነበር። አይስወርቱ ጋር ነው የምላችሁ። በረሃብ ማለት ነው ልሞት ነበረ። የሆነ ነገር ገብቶኝ እሱ ነገር ማለት ነው። እሷ ብቻ አይደለም እኔ ከሷ በላይ ነበረ የምለው ባደወይ ግን እኔ ራሴን ስለተከናከንኩኝ ያለውትን ችግር ስላወቅኩኝ ራሴን ስለተንከባከብኩኝ ነው አይዞ ያስወሩ ነው የምላችሁ። እንዴ ወደ 49 ወርጄ ነበር ግን ከዛን ከ50 መቀነስ አልፈልግም። እዚህ ጋር ነው የምላችሁ 50 ምናምን ቤት ይዋት አለብኝ እኔ በቃ በጣም ነው የሚያስፈራኝ ሰውነት በቃ ላይ ቦርጭ ነው እንጂ የምጠላው እኔ በጣም መክሳት ጥሩ አይደለም ወንዶች። እንዴት ነው በቃ ሰው ያስጠላል ማለት ነው። እና ሰው በቃ ሬሳ መሆን በተለይ ደግሞ በጣም መብላት ካልቻልክ ደግሞ በጣም ደግሞ ከከሳ በጣም ከባድ ነገር ነው ባዶ ማለት ነው ወንዶች እንደሱ ማለት ነው። ከዛ ደግሞ መተት ማለት ነው። አይሶርት ጋር ነው የምላችሁ ያኔ ማርገዝ አልችልም ነበርና ከዛ 6 7 8 9 10 11 12 13 16 አያችሁ 10 አመት 2006 እስከ 2016 አልነበረም። እኔ መውለድ አልችልም ነበረ ማለት ነው። እንዴ ሰው ልክ 10 አመት እኔ የሆነ ነገር ተመትቶኛል እያልኩኝ ነበረ። እንዴ ሰው ልጅ ፈልጋለሁ ባገባ ወልድ ምናምን ልል ነበረ። ግን ደግሞ ከየት ይምጣ? ግን ፈጣሪ ምናልባት ፍላጎት ካለን ወይ ከጸልይ ወይ በፍላጎት በፍቅር በትዳር ምናልባት ከፈተ እያልኩኝ ነበረ። ግን የለም ባለኝ ማለት ነው። አንደር ሰው ማለት ነው ወደቼ አሁን እንደዛ ሲሆን አግብታችሁ ማለት ነው ምን ይፈጠራል ማለት ነው። እቺ ልጅ አውቃ ነው እንትን ያደረገች ያለው
እኔ ደግሞ ሁሌ እንደዛ ነው የሚባለው ባዴ አውቃ ነው የምታደርገው ነገር እሳ ምን እሳ ነበር የሚል ባዴ ማለት ነው ብቻ ማለት ነው። ከዛ እንደዛ እያልኩ የነበረ ማለት ነው። ልክ እንደተፈተሰኝ ደግሞ እኔ ፍቅረኛ ነበረኝና ማለት ነው። ያንን ያው ቀድሞ ዩቲዩብ ላይ ማየት ትችላላችሁ እዚህ ነገር የተፈጠረው ነገር ምናምን ነገር ማለት ነው። ከዛ በኋላ እንደን ሰው ማለት ነው ውዶችዬ ከዛ እስከ እኔ ማግባት ወይም ደግሞ የሆነ ነገር ላይ ደግሞ ሰዎቹ ላይ ቅጥሩ መስለው ማለት ነው። ከዛ አደረገችው። ከዛ እንደዛ አድርጋ ምን ትላለች ሩታ ማለት ነው ፈረንሳይ ላይ ያለችው። ከዛ እንደዛ አድርጋ ምን ታደርጋለች? እሷ ድንግል እንደሆነች በጣም ስነ ስርዓት እንዳላት ማንን ጋር እንደማትወጣ በጣም ራሷን እንደምትጠብቅ በጣም እንደምትሰራ ነገር ነገር ግን ሌላ ሰርክ ነገራት መሰለኝ አይተኝ ግን አትራነች ነበርና እንደዚህ ምናምን ያለች ነበር ልጅቷ። በቃ ከገባች በኋላ እኔ በጣም ያልጠበቅኩት ነገር እብድ ነው የሆነችው። ጉዳይ አይደለም ግን እኔ እስከ ውስጥ ድረስ ሰው እንደማውቃቸው እንዲያውቁኝ እፈልጋለሁ። ከአሁን ወዲህ በጣም መደባበቁን እሱ ነው ሰው እንዲከተለኝ ያደረጋቸው ያለው አንተን ሰው ማለት ነው። ከዛ ቀጥሎ ደግሞ እስከ ልጅቷ ስትጀመርም ሰው አይደለችም። ዛር መንፈስ ነው መሰለኝ ማለት ነው። በቃ ሁሉንም ነገር ነው የሚያሳስረኝ። ምንም ነገር አይሳካልኝም። የሆነ በቃ የመተኛት የመፍዘዝ በቃ እንደዛ ነው ነገር ነው የሚይዘው። በቃ ልክ ከእሷ ጋር ማለት ነው ላይክ እሷ ከእሷ ጋር አይደለም እሷ ዳይሬክትሊ እኔ ጋር ታስገባለች። እሱ ደግሞ ለረጅም ጊዜያት ባይደው አብረን ስለተጓዘን ጓደኛሞች ሆነን በሷ መንገድ ተጠቅማ እኔንም ሆድሌ ማለት ነው ታስጠቃኛለች ማለት ነው። እንደን ሰው ማለት ነው እንደዛ እንዲያው በቃ አንተ ከንቱ እንድትሆን ይፈልጋሉ። በቃ ምንም ነገር እንዳትሆን ባይደው ማለት ነው እንደዛ ይፈልጋሉ ሰዎቹ ማለት ነው። እንደን ሰው ማለት ነው በቀና ሰይጣን ኤቭሪ ታይም ሰው እንትን ማድረግ ለሱ ኃይል ይሰጠዋል መሰለኝ አይተንክ ማለት ነው። ከዛ ደግሞ ወደቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እስከ 25 ማለት ነው የሆነ ነገር ማለት ሰይጣን ጆሮ ይደፈንና እኔ ብዙ ጊዜ የምላችሁ ነገር ከሰይጣኖች ጋር ስትወያዩ ወይ ስትነጋገሩ ኢቭን ስለ ፍቅርም ስለምንም እንደዚህ አገባታለሁ እንደዚህ ያደርጋለሁ እንደዚህ አስባለሁ ስትል ማለት ነው ልክ እንደሰማ ሰይጣን እንዳይሳካልህ ያደርጋል፣ እንዲፈርስብህ ያደርጋል። ኤቭሪ ታይም እንደሰማ ሰይጣን ዳይሬክትሊ ማለት ነው እንደዚህ ነው የሚበትነው። እንደዚህ ነው የሚበትነው። እያሳውቃችኋል በቃ። ከዛ እንደሰማ ደግሞ ልክ እናንተ ማድረግ እንዳትችሉ ያስራችኋል። ስለዚህ እናንተ ላይ ግን ማለት ነው እንደዛ አይደለም እምላችሁ በሌላ ሳይድ ነው የምትጠቀምባቸው ባይደው ምክንያት እያደረገ ከእናንተ ተዳክማችኋል። ከነርሱ ጋር ስትወያዩ ባይደው ማለት ነው እንደርሱ ማለት ነው። ወደቼ ኤክስ ነበርና ድሮ ፕሮፋይል ላይ አድርጌው ነበረ። ለምን እንደሆነ አውቃታለሁ። አውሪቹ ምናምን ነገር አለችኝ። ባደወይ እነዚህ ማለት ነው እዚህ አምስተርዳም ላይ ያለችው አለ እሷንም ባደወይ እሷ ሊንክ ትሻላለች ማለት ነው። ምክንያቱም ቲቪት አላት እሷ ቲቪት ስላላት ብዙ ነገር እንዲታይባት አትፈልግም ባደወይ ማለት ነው። እዚህ ያለችው ግን ቲቪት አታውቅም ባደወይ። ከዛም ምን ያደርጋሉ መሰላችሁ የሆነ በቃ እንዳሳካላችሁ ያደርጋል ማለት ነው። ለሰው ፈጣሪ ለጭንቅላት ይደፈን ይላል ባየኝ ማለት ነው። አንደን ሰው ማለት ነው ዶቼ ነገራችሁ የምፈልገው ነገር አይችሉም ባደው አሁን በስመ አብ ወወልድ ወመንፈስ ቅዱስ የሚለውን ሰው አይችሉም ባደው ማለት ነው። አንተም ሰው እኔ ደግሞ ሙስሊም ስላልሆንኩኝ ሙስሊም ደስ አይልኝም ባደው ኢቭን እነሱ ወንዶች ቢሆኑ ኖሮ ደስ አይሉኝም ነበር ማለት ነው። ሰው የራሱን ሰው ደስ ይለዋል ማለት ነው። እኔ ባደው ሙስሊም አግብቼ ከሙስሊም ጋር ከሚኖር ማለት ነው ቋሚ ትዳር ከማግኝ ባደው ማለት ነው እኔ በጣም ከመወደው ግን ክብር ካለው ሰው ከማያከብረኝ ሰው ጋር በጭራሽ መቆየት አልፈልግም አንድ ቀን እንኳን ማለት ነው። በጣም ለኔ ክብር ካለው ከሚያፈቅረኝ ሰው ልጅ እንኳን ቢወልድ ነበር የምመኘው እንጂ በጭራሽ እኔ በትዳር አሁን ከሙስሊም ጋር በጣም ሀብታም ነው ምናምን ገንዘብ አለው ምናምን ብዬ ማለት ነው ከማንም ወንድ አልወልድም።
አላገባም ነበር ማለት ነው ወንዶቼ ማለት ነው። ላገባው እስከ መጨረሻ ከሱ ጋር መቆየት ግን እኔ ባይዶይ አሁን ስታረግዙ ወይ ሙስሊም ነው ወይ እንትን ነው ብላችሁ ማስወረድም ኃጢአት ነው ወንዶቼ። መጀመሪያም ነው መንጠልጠል እንጂ ልጅ ማውረድ ማለት በጣም ኃጢአት ነው። ግን ከምትጥሉ ግን ብታስወርዱት ይመረጣል። ኃጢአት ኤቭሪ ታይም አይቀርባቸውም ባይዶይ ማለት ነው። አሁን ግን ኢቭን ከሆድ ውስጥ እያለ ማለት ነው ስታወርዱ ገና እንትን ያላለ ህፃን ነው ባይዶይ ይባላል። ኃጢአት የለውም ይባላል። እስከ 3 ወር ነው እስከ ምናምን ወር ባይዶይ እንደዛ ብላችሁ ለራሳቸው ኤቭሪ ታይም የምታስወርዱ ከሆነ ለወደፊትም ማህፀናችሁ ጥሩ ልጅ ላይ ይዝ ይችላል። ቶሎ አሁን አስወርዳችሁ ቶሎ ስታረግዙ ጤናማ ልጅ አይወለድም ይባላል ማለት ነው። አንደርሶ ኤቭሪ ታይም ደግሞ ታስወርዱ ከሆነ መውለድ ሊያቅታችሁ ይችላል። ሳምታይምስ ደግሞ ጥሩ ልጅ ላትወልዱ ትችላላችሁ። ጤናማ ልጅ ላትወልዱ ትችላላችሁ። አንዴ ጠዋማ አንዴ ምናምን ይሆናል ባይዶይ ማለት ነው። በመተትም ይሆናል ግን ከዛም በላይ ባይዶይ ማለት ነው። እንደርሶ ማለት ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ፈርስት መጠንቀቅ ነው። ከዛ በኋላ ግን የማትቀበሉትንም ግን ብታስወርዱት ይመረጣል ባይዶይ ማለት ነው። አንተን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እሱ ነገር ደግሞ አጋጣሚ ነው። አንተን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንተን ሰው እስከ 25 ድረስ ማለት ነው እስከ 25 እድሜ ድረስ የሆነ ነገር ደግሞ ታስሮብኝ ነበር እስከዛ ድረስ ማለት ነው። የሆነ በቃ ግን እንደዛ እያለ ስንት ነገር አደርጋለሁ ታውቁታላችሁ። ግን የሰይጣን ጆሮ ይደፈናል። ኤቭሪ ታይም እኔ እምነት ስላለኝ በጥንቆላ በሌላ መንገድ ስለማልሄድ ሰው ደግሞ ሰው ነው ብዬ የሆነ ሰው አላምንም ባይዶይ። ሰው ቢሆን ባለጌ ከሆነ በጭራሽ አላምነውም ባይዶይ ማለት ነው። ሰው ነበረ የሆነ ነገር ታስሮብኝ ነበረ። ቲንክ የሆነ ታይም ላይ 26 ምናምን ገና 26 ሳልገባ 26 ምናምን ብዬ ነበረ። ከዛ በቃ የሆነ ራስሽን አጥፊ የሚል ስሜት ተሰማኝ። እንደዛ የሚል ስሜት የምሰማኝ ነገር ምንድነው መሰላችሁ? እንደዛ አይነት ስሜት የምሰማችሁ ልክ የሆነ ነገር ሲዘጋጅላችሁ እንደዛ ያደርጋችሁ። ሰይጣን ኤቭሪ ታይም ዙሪያችሁ ሰው ስለሆነ ወይ ካመለካችሁ ካጠመዳችሁ ከእናንተ ጋር ከሆነ ምን ያደርጋችኋል? ኤቭሪ ታይም በቃ ከፈለገ ራሳችሁን እንድታጠፉ ያደርጋችኋል። ከፈለገ ሰው እንዳታጠፉ ያደርጋችኋል። ከፈለገ በቃ ገደል ይከታችኋል ማለት ነው። እንደዚህ ነው የሚያዘራችሁ፣ ያሳውቃችኋል ማለት ነው። መታወቅ አለ አይደል? እንደዚህ በቃ መንፈሳችሁ የተረጋጋ ያለ እንዳይረጋጋ ያደርጋል ማለት ነው። ሰይጣን ደግሞ በጭራሽ ተረጋግቶ አያውቅም። መንፈስ የሌለው ሰው ባይዶይ ማለት ነው። አንተን ሰው ማለት ነው ውዶቼ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እናንተ መቋመር እንኳን ብትፈልጉ እኔ ለምንድነው እዚህ ሀገር በቃ ኤቭሪቲንግ እንትን የሚያደርጉት እኔ ኤቭሪቲንግ ራሴን ማስተካከል ፈልጋለሁ። እነሱ ግን ኤቭሪቲንግ በቃ እኔን ሊያጠቁ የት እናስገባት እንዴት አድርገን እናዳክማት ብቻ ነው ያለው ባይዶይ ማለት ነው። በጣም ነው የምፈራው እኔ እዚህ ኔዘርላንድ ውስጥ ያለኝ ህይወት በጣም ነው የሚያስፈራኝ። ጋድዴነት በቃ ፈጣሪ ብቻ እንትን ያደርግልኝ ባይዶይ ማለት ነው። እንደንቶ ምን እየተካሄደ እንደሆነ ምንድነው ያደረኩት አሁን አላውቅም። ምንም አላደረኩም ባይዶይ ማለት ነው። እንደንቶ ማለት ነው ውዶቼ በጣም ነው የሚከብደው። እናንተ ራሳችሁን እንድትፈቱ ስትፈልጉ እነርሱ ደግሞ እናንተ የተጨነቃችሁ የኖራችሁን ምናምን ነገር አይመስላቸውም። ኤቭሪ ታይም ምን ያስባሉ ማለት ነው? ኤቭሪ ታይም ከዛም በላይ አድርጎ እናንተን እያሰቃያችሁ ሊኖር ነው የምፈልገው ባይዶይ ማለት ነው። ስለዚህ ማለት ነው ኤቭሪ ታይም መናገር፣ ኤቭሪ ታይም በቃ ብዙ ነገር ማድረግ በጣም ያስፈልጋል ባይዶይ። እኔ ብዙ ነገር ተናግሬያለሁ ግን መፍትሄ አላገኝ አልቻልኩም።
ምንም ነገር በቃ ምንም ነገር ባገኝ ማለት ነው። ለሰው እዚህ ሀገር በጣም ነው ህይወት የሚከብደኝም የሚያስጠላኝም በቃ ህይወትም የለኝም ባዶ ያለኝ ህይወት ብዬ ምናምን የምመካው ነገር የለኝም። እንትን ሰው እንደዛ አይነት ሁኔታ ውስጥ ሆኜ ደግሞ ወደፊት ደግሞ ሰው ብዙ ነገር ይናገራል ባዶ ብዙ ነገር እንዳደረገልኝ ብዙ ነገር ሊናገር ነው ባዶ ማለት ነው። ኤቭሪ ታይም እረፍት የለኝም። የማን ሰይጣን እንደሆነ አላውቅም ማለት ነው ባዶ ማለት ነው። በቃ የሆነ የመታወክ ያ በቃ የሆነ መንፈስ አለ ኡፍ ይላል በቃ ይጨነቃል። የኔ አይደለም እኔ እንደዛ አይነት እንትን የለኝም። በቃ የሆነ በጣም ይጨነቅ በቃ የሆነ ነገር ሲል የሆነ ነገር ሳደርግ በቃ መንፈስ አለ። በቃ አሁን ብቻ አይደለም ኤቭሪ ታይም የሚያስጨንቀኝ መንፈስ አለ ማለት ነው። እንደ ሰው የሆነ ርኩስ መንፈስ ደግሞ መንቀሳቀስ አለባችሁ መስራት በጣም ብዙ ስራ ጽዳትን ካለ ጽዳት መስራት አለባችሁ። ኤቭሪዌር በአስር ዩሮ እንኳን መስራት አለባችሁ። ወደ ቸል ነገራችን ፈልጎ ነው ማለት ነው። ከዛ ቀጥላችሁ ደግሞ ውጭ ወጣችሁ ስራ መስራት አለባችሁ። ኤቭሪቲንግ ማድረግ አለባችሁ። ቁጭ አይወድም ርኩስ መንፈስ ባይደው እርኩስ መንፈስ ማለት ነው። ስራ የሚጠላ ደግሞ ሰይጣን ነው ታውቁታላችሁ ማለት ነው። እርኩስ መንፈስ ማለት ነው ስራ ስለማይወድ ማለት ነው። እናንተ ብዙ ነገር ስታደርጉ እነርሱ ይዳከማሉ ማለት ነው። እናንተ እነርሱን ለማዳከም ብለህ ቀን ከሌሊት ስትጥር ደግሞ እነርሱ ደግሞ ምን ያደርጋሉ ማለት ነው። አንተ ላይ ያለውን እርኩስ በጣም ተዝናንቶ ዘና ብሎ እንዲኖር ያደርጉታል ባይደው ማለት ነው። እንደን ሰው በጣም ነው የሚከብደው ባዶዊ ማለት ነው። ሲኖር በጣም ራሴ ከብደውኝ ማለት ነው። እኔ ባዶዊ ራሳቸው አሜሪካዊ ሊያደርጉኝ እንደምፈልጉ እንጂ እኔ ራሴ መሆን እንደምፈልግ አያውቁም ባዶዊ ማለት ነው። እኔ ራሴን መሆን እንደምፈልግና እንደዛ ባለመሆኑ ደግሞ በጣም ብዙ ችግር ውስጥ እንዳሉኝ አያውቁም ባዶዊ ማለት ነው። አንደን ሰው ኤቭሪ ታይም እንትን እነሱ የሚያስቡት በቃ እነርሱ ናቸው እንጂ እኔ ምንም ነገር እንደማላስብ ናቸው ባዶዊ ማለት ነው። ግን ማሰብ ሳይሆን ትክክለኛ መርዳት ነው ባዶዊ። እኔ ትክክለኛ ነገር ከማስመሰል ውጪ ትክክለኛ ነገር አንዳትም ቀን ኔዘርላንድ ውስጥ አይቻልም። ኤኒ ታይም ማስመሰል ኤኒ ታይም መቀለድ ሰው ላይ ባዶኝ ማለት ነው። ኤኒ ታይም በቃ ሳራ የተባለችውንም እኔ እኮ በአንድ ሳይድ ቢሆን ነው ችግር የለውም። ኤቭሪ ታይም ማለት ነው። እንደነገርኳችሁ ደግሞ እዚህ ሀገር ማለት ነው ኤርትራ ብቻ አይደለም ችግሩ ያቺ ናት። አመሰራና የተቀበለች ጋኒን ማለት በስመ አብ ወመንፈስ ቅዱስ የሚል ሰው አትወድም። አይሰጥ ጋር ብላችሁ እሷን መበረክ ከፈለጋችሁ በስማም ብትሉ አትመጣም እናንተ ቤት ጭራሽ ከእናንተ ቤት በኩል እንኳን አታልፍም። አይሰጥ ጋር ነው ብላችሁ አብዝታችሁ እንትን የምትል ከሆነ እንደን ሰው በቃ ልጅቷን በቃ ዛርት ናት፣ የበረሃ ናት። እንትን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። የትኛውንም ቢሆን ነው እኔ ዝም ብዬ ሰውን አላጠፋውም ባዴ ማለት ነው። እንትን ሰው ማለት ነው ሰው በየትኛውንም ቢሆን ማለት ነው እንትን የሚያደርጋችሁ ከሆነ ከባድ ነው። ሰይጣን ስም ስትጠሩ ባዶዊ ማለት ነው እንትን የተበጠሰ ይሄ ምንድነው? ለዛ ምንድነው መሰላችሁ? አውቆ ነው እንደዛ የሚያደርገው። ገባችሁ? አሁን ስትታጠቡ የሆነች ልጅ ነበረችና እኔ አውቃት ነበረ። ምክንያቱም እንደያዟትና እየተጫወቱባት እንደነበሩ ያው ልጆቿ ራሷ ደካማ ምልክቶኛለሽ ልክ ስታደርግ ያጠፉባታል። ልክ እንደዚህ ስታደርግ ማለት ነው ሰንሰለቱን ያጠፉባታል። ልክ ስታደርግ በቃ የሆነ ነገር አለባቸው በቃ ያጠፉባታል ልጅቷን ማለት ነው። ከዛ እንደፈለጉ ይጫወቱባታል ባይደይ ማለት ነው። ከዛ እኔ ደግሞ በጣም እንትን ነኝና ማለት ነው ጂሰስ ክራይስት ማለት ነው። ከዛ እኔ በጣም አስተውላለሁኝና ማለት ነው ይከራከረኛል፣ እከራከረዋለሁ። አልፋታም እኔ ከመስቀል አልፋታም ምናምን ያልኩኝ ማለት ነው። እንደዛ አደርገዋለሁ ማለት ነው። እኔ ባይደይ እንደዚህ መስቀል ማድረግ እንዳለብኝ ምናምን ነገር የነገረችኝ ባይደይ አጎቴ መሰናት ባይደይ ማለት ነው። አጎቴ ምን እንዳለ መሰላችሁ? አንዴ ጭቃናት ባይደይ እሷ ችግሩ ማለት ነው። በጣም ጭቃናት ባይደይ ማለት ነው። ከዛ ማለት ነው ግን እውነት በጣም ትናገራለች ሰምታኝሽ ወይኔ ፈጣሪ ያለ አያችሁ ሰይጣን በጣም ኮንፊደንት ነው ያለው። እያወቃችሁት እንኳን ምንም አይመስለውም ሰይጣን ባለው ማለት ነው። አንደም ሰው ማለት ወደ ቸለ ነገራቸው በልከው ነገር ምንድነው መሰላችሁ? ወይኔ መቼም ቢሆን አተው ምን ማድረግ እንደምችል አያችሁ።
አንደር ሰው ማለት ነው ወዶቼ። የሰይጣን ስም ስትጠራ ሰይጣን ስራውን ይሰራል። እኔ በመጥፎም ቢሆን እኮ ላማቸውም እኮ አልፈልግም። ማማት እንኳን ይዘን እኮ ያስባል። ታውቁታላችሁ። አሁን ሰው ስታምር ይሳባል እንዴ ከዚህማ አይወጣም እንጂ ሰስክራይስ ግን ሌላ እንትን ያደርጋል ማለት ነው። አሁን የሆነ አይናችሁ እንደዚህ ይላችኋል። መንፈስ ሲገባችሁ በጣም ፈጥኖ ምናምን ነገር የሚገባችሁ ለምንድን ነው መሰላችሁ? እንደዚህ ስታወጡ ምናምን ነገር ነው ባይዘው። መጀመሪያ የእንጨትም ቢሆን የትኛውም ቢሆን ማድረግ አለባችሁ። መስቀል በጣም ቃሚ ነገር ነው ባይዘው። እንደ የራሳችሁ ምንም ደካማ ቢሆንም በጣም ነው የሚያደክመው። የሆነ መንቀጥቀጥ አለ አይደለም? አሁን ክርድድ የሚያደርጋችሁ ነገር አለ። የሰው አይን እኮ ነው አሁን ማለት ነው። ያልሆነ የሆነ በቃ ሰው እንደ ጓደኛችሁ ምናምን ነገር ስትይዙ ባይደው ክርድድ ያደርጋችኋል ማለት ነው። በቃ አሁን እኔ ባይደው ማለት ነው ከዚህ ሲወጣ ማለት ነው ወደ ትራአፕል ሲሄድ ማለት ነው ሰዎቹ በቃ አይን እንትን አደረጉባት ማለት ነው። እነዚህ አረቦች በጣም ጠንቋዮች ናቸው ማለት ነው። ለሰው በጣም ቡዳዎች ናቸው ማለት ነው። እንደከዛ ማለት ነው ምን ቢያደርገኝ ጥሩ ማለት ነው። ይሄ እንትን ሁለቱም ወጣ። ተአምሩን እዩት። ይሄንንም ወጣ ያንንም ወጣ። ጋዴ የምታቀርማቸው ይሄ ነገር ማለት ነው። በቃ በሁለቱም ሳይድ ማለት ነው። በሁለቱም ሳይድ ወጣና እንትን ማይ ጋድነስ ጥፍርም ስላለኝ አስቸጋሪ ነው። እነሱ ላይ ብዙ ተአምር ነው የማየው ባዛው ወይ ለርሶ ከርፉል ጋይስ ዩ እና በእናንተ ሰዎች ሰይጣን የምትጠቀመው ለምን ነው መሰላችሁ? አሁን በአኒ ባደወይ ስማቸውንም ላጠፋቸው ፈልጌ አይደለም፣ ግን እነሱ በጣም የተኙ ሰዎች ናቸው። ግን ለኔም ኃጢአት ለኔም ጾር ናቸው የነዛ ሰዎች ማለት ነው። አኒ ለኔ ብሎ መጥቶ ነዛ ሲበሉ ማየት ያስደስተኝ ነው። ምንም ቢሆኑ ፈጣሪ በእንትን ማድረግ እንትን ሊያደርጉ ይችላሉ ማለት ነው። አሁን በጣም በቃ በራሳቸው ሳይተማመኑ በጣም እናውቃለን እናደርጋለን ምናምን ብለው ሁሉም ነገር ላይ ኃላፊነት የሚወስዱ አሉ። እንደርሶ ማለት ነው ወድሽ አለኝ ብዙ እንትን ስላለኝ ማለት ነው ላደርግበት ይችላል። ለአሁኑ አድርገዋለኝ ማለት ነው። በጭራሽ ነው ሳላደርግ እንቅልፍ ስለማይወስደኝ ስለደረስ ስለማይለኝ አድርግበታለሁ ማለት ነው። እንደን ሰው ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰብስክራይብ ማለት ነው ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እናንተ ማለት ነው እናንተ ኢቭንም እኮ እኔ እዚች የሆነ ይሄ ከይ ላይ እንኳን እንትን መጠቀም አያስደስተኝም። እንደዚህ አይነት ነገር አፈትል መጠቀም አይዳስደስተኝም። ኤቭሪቲንግ ላይ እንትን መጠቀም ነው ደስ የሚለው ማለት ነው። ኤቭሪቲንግ ላይ ከዚህ ከዚህ ወስዳለሁኝ ወደዛ ትገባለሁኝ ከዛ ሰራለሁኝ ማለት ነው። ለኔ ምንም የምታጣኝ ነገር የለም። ስለዚህ ማለት ነው ወዶች እንደዛ ብለን ብዙ ነገር ውስጥ አለኝ ማለት ነው። ብዙ ፈተና አለ ማለት ነው። ሰው ደግሞ የኔን ችግር እንዳይበቃኝ ደግሞ ሌላ ሸክም ስለሚሆነብኝ በቃ እንድርቆልኝም ስለምፈልግ ነው ባዶኝ ማለት ነው። እነሱ ሰይጣኖችን ከሆኑ ሰዎችን ከሆኑ በራሳቸው መንገድ የሆነ ባለወይ ማለት ነው። በቅዱስ ሚካኤል ስም እንትን እንኳን ብላችሁ ማለት ነው። ሰይጣን በጣም በፍጥነት ነው የሚመጣው። እንትን ብላችሁ ተስተራሩ ባለው ይሄ ነገር እኮ የሆነ እንትን አለው ባለው
ይሄ ጥፍር እኮ ሰራብኝ። ከዛ ማለት ነው ከዚህ ሲወጣ ማለት ነው አይስወርቱ ጋር ነው የምላችሁ የሆነ ሰይጣን ነው የገባኝ ባለኝ ማለት ነው። በቃ ከዚህ እንደወጣሁኝ ክርድድ አይን ሰው አይን እኮ ነው ባይዘኝ ማለት ነው። ሰው አይን ማለት ነው። ከዛ ወደ ትራፕል እየሄድኩ ነበርና ያው እዚህ ሀገር ደግሞ አረቦቹ በጣም እንዳልሄድ የሚፈልጉት ለምንድን ነው መሰላችሁ? የእውነት አረቦቹ ሊወዱኝ ነው ማለት ነው። በትክክለኛ ሳይድ ይወዱኝ ነበረ፣ ግን እኔ ኤርትራዊ እንደሆነላቸው ነው የሚፈልጉት። የኢትዮጵያ ስም ስጠራ ደስ አይላቸው፣ ምክንያቱም የኢትዮጵያ ውስጥ ነው ብዙ ነገር የሰራሁት። مرحبا. Jesus Christ. سبرايز. وير سبرايز؟ وير سبرايز؟ No surprise. Jesus Christ. سبرايز. ምን ያደርጋል አሁን ማለት ነው። ይሄንን ሳወጣ የሆነ ስሜት እየተሰማኝ ነው። የሆነ በቃ አይደለ የሆነ ነገር ሲገባችሁ ይታወቃል ማለት ነው። ውዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ አሁን ስላስተዋልኩኝ ነው እንጂ ሰዎቹ አያውቁም ማለት ነው። ቀስ ብለው ነገር እንትን ያደርገኛል ማለት ነው። ከዛ ማለት ነው በቃ ክርድድ ብዬ ማለት ነው። እንደዛ ከበፊቱ ነበር እንደዛ ሲያደርጉኝ ይወድቅ ነበር ማለት ነው። እንደዚህ ሲያደርጉኝ ማለት ነው። ከዛ ማለት ነው ሰዎቹ በጣም ብዙ ሰዎች አዩኝና ማለት ነው አይስወርት ጋር ነው የምላችሁ ክርድድ ክርድድ ብዬ ወደኩኝ ማለት ነው። እዚህ ነው ስልኝ ማለት ነው። እዚህ ነው አልቀየርልሽም ምናምን ነገር ሲሉኝ ማለት ነው። ከዛ ነው ወደ ትራፕል ሄድኩ ማለት ነው። ትራፕል ሄድኩ ሻንጣዬን ጥቅም እንዳደርጌ ማለት ነው። ውሾች ባይደውኝ ማለት ነው። ሊረዱኝ ከፈለጉ ይረዱኝ፣ ካልሆነ ደግሞ በቃ ምናምን ብዬ ማለት ነው። በትክክለኛ መንገድና የእውነት እኔን ሊረዱኝ ወይም ደግሞ የእውነት ለዛ ነው እኔን የሚያሰቃዩ ምናምን ብዬ ማለት ነው ሲሄድላችሁ ማለት ነው። ከዛ ቀጥታ ወደ አረብ እንትን አደረጉኝ ማለት ነው። የሆነ አረብ ነበርና ከዛ እሱ ተቀበለኝና ማለት ነው። ከዛ ለሌት ሲመጣ ማለት ነው ልክ ሂጃሪ ማለት ነው። ከዛ የሆነ ነገር እግሬ ላይ ተመረዝኩኝ ማለት ነው። እቺ ጥቁር ነበረች። ከዛ ሰብስክራይብ ነው አድርገው እኔ እኮ ስለ ማርያም ነው ያላልኩት፣ ስለ ቅዱስ ሚካኤል እንደይ እዚህ እኮ በጣም እንትን አደረጉኝ ማለት ነው። ምን ማለት ነበር ይሄ ልጅ አቡዳ በጣም የሚያስቀኝ ማለት ነው። ይሄዳልና አይሰጡ ጋር ነው የምላችሁ አረብ። ከዛ አረቦቹ በቃ ምን እንደሚያደርጉት በጣም የሚያስቃዩት ስሙን ነው የሚያጠፉት። በቃ ያለ በቃ ከነሱ ጋር ይሄዳል ማለት ነው። ይብረታኝ ማለት ነው። ግን እሱም ሰይጣን ነው እውነት ልናገር ከተባለ ልጅ ጤናማ አይደለም፣ ሰውማ አይደለም። ከዛ ማለት ነው ውዶችዬ ሰሪያ ነው እንትን የቀረበችው። አይ ሰይጣን እኮ እኛ ላይ እኮ አስመስለው ነው እየገባ ያለው እንጂ ሲጀመርስ መች በር ከፍተንላቸው እና ነው አስገብተን ናቸው። ስንት ደንቆሮ ሰው እንዳለ ታውቃላችሁ በዚህ ምድር ላይ። የሰይጣን ሶሪያ ማለት ፈጣሪ ላይ የሚያምን የለም። እነሱ ራሳቸው እንኳን አይወደዱም እኮ ባደወይ ታውቃላችሁ። እነሱ ራሳቸውን ያልወደዱት ነው እኛን ወደዳቸው። ዋይ ማስገባት ላይ ነበረብኝ ቦታ ላይ አስገባኝ።
ባል ነበር እንትን ላይ ማለት ነው። ከዛ ምን ያደርጋል በቃ እልህ ያስመስላል። በቃ አረርክም ምናምን የሚል ነገር ይገባቻል። ስለምንድን ጋኔን መንፈስ ነው። ለዚህ ተስካውታ ሰው ጤናማ መሆን አለበት። ጤናውን መርምሮት እኔ ካልጋ ያልነሳም አሁን ስተኛ ከራሴ ነው የሚመስለኝ። ኔቨር ኤቨር ሰው የሆነ ነገር አድርጎኝ የሆነ ነገር አይመስለኝም። ከራሴ በቃ እንደዛ ለከኔ ፈዛዛ ሆኜ ነው የሚመስለኝ። እንደዛ አይደለም፣ ተመትቼ ነው። እንደዛ ሽሹ ከእንደዛ አይነት ሰው ጋር ስትኖሩ ማለት ነው። በአንድ ቤትም በቃ እንደዛ አይነት ሲጣን ሰው ጋር ሲያኖሯችሁ ማለት ነው። ከእንደዛ አይነት ቦታ መሸሽ አለባችሁ። ሲወጡ ከኑ ምላችሁ ለምን ካላችሁኝ በጣም ከነፍሳችሁ ጋር ከተዋሃደ ማለት ነው። እንደዛ አይነት ሰው በኋላ ላይ በጣም ነው የሚከብዳችሁ። ትዳርም ብትመሰርቱ ብዙ ነገርም ብታደርጉ፣ ምክንያቱም ያንን ሰው እያስመሰለ ነው እናንተ እንዳትቀበላችሁ እያስመሰለ ነው ከእናንተ ጋር የሚኖረው ባዶ ማለት ነው። ስለዚህ ማለት ነው በጣም መሸሽ አለባችሁ ባዶ ማለት ነው። ምን እንደማደርገው ምን እንደዚህ ብሻለኝ አላውቅም ባዶ ማለት ነው። አሁን ደግሞ ከዚህ ሄጄ ደግሞ ላይክ ወረቀት ልጠብቅ ነው። ገባችሁ? አሁን ከዚህ ሀገር ሄጄ ገና ወረቀት ልጠብቅ ነው። ብዙ ችግር ሊገጥመኝ ነው። የተስካት ማለት ነው ሰው ጋር ሲቀመጥ ምናምን ነገር እዛ ለምንዛንደක ሊባል ነው። በጣም ነው የሚከብደው። ቢሆንም ግን ከዚህ መውጣት በጣም ለኔ መፍትሄ ነው ባዶ ወይ ማለት ነው። ካስወጣኝ ማለት ነው። ግን ኤቭሪ ታይም ነው የምፈልገው አሜሪካ ነው ባዶ ማለት እንጂ እዚህ በጣም ሁሌም ስጋት ውስጥ ነው የምኖረው ባዶ ወይ ማለት ነው። ተፈቃሪ ይሆናል አይደለ? ኤቭሪ ታይም እወጣለሁ አንድ ቀን የሚለው ትንጭ ነው እንጂ እንዴ ነጭ ልብስ ሲያምርበት እኮ የልጅ ዛሬ ነጭ ልብስ ለበሰ የጉማራ አሁን ምን አይነት አይን ያላት ትችል እያየች ነው ላይ ኤቨንም ልወደው በጣም ልወደው ሊሸነፍለት የሚችልን ሰው አልቀርም። ምንዶችን ነግራችን ፈልገው ነገር ማለት ነው። አርክብ ጉዕሽ አትሕዝ ጉዕሽ ነው የምንባለው ባለው ማለት ነው። ጠፋለን ይለው ወጣ አላ ማለት ነው። እንደዚህ ነገራችን ፈልገው ለጨርሶ አልቀርብም ሰው ባለው ማለት ነው። ኢንሾ ማለት ነው ወዶች በቃ ቱሊ ምንድን ነው በቃ እኮ ሴክስ እኮ ኃጢአት እኮ ነው። ዝሙት በኃጢአት ነው ባገኘሁት። ለምንድን ነው እንደዛ ከሆነ እኮ መጋባት ጥሩ ነው ባገኘሁት። መግባባት ማለት በመጀመሪያ በሀሳብ መግባባት፣ ከዛ ደግሞ መጋባት። ስዊዘርላንድ ላይ ባዶ የመጣው ልጅ ማለት ነው ሳይበት የነበረው ልጅ ማለት ሳንደር ማለት ነው ለኔ ያልነበረም ይሄን ያህል ማለት ነው። ወንዶች እኔ በጣም መጡልኝ አፈቀርኳቸው ወይም ደግሞ ሊገርም ምናምን ነገር ብዬ ተናግሮ ማለት ልጁ ያመሰራም ልጅ ነኝ ብሏል ማለት ነው። ሆላንዳዊ ነኝ ብሏል ባይ ማለት ነው። ግን አይ ቲንክ እንደማየው ማለት ነው ለሳራ በጣም ሳራ ሊያግዛት ታስቦ ነበር ማለት ነው። ልጁ ከሳራ ጋር የሆነ ነገር ነበረው አይ ቲንክ ማለት ነው። እንደው ኤቭሪ ታይም እንትን ስለሚል ሬዲ ስለሆንኩኝ ባይ ዘ ዌይ ሰው መጣ አፈቀረ የሆነ ነገር ነው ምናምን ብዬ ብዙ አይገርመኝም ማለት ነው። ወደች ነው ማለት የሚፈልገው ነገር ማለት ነው። ከዛ ልጁን ሳየው ማለት ነው በጣም እንትን ነበረው እንደዚህ ባለው በቃ ልክ ሆስፒታል ሊሄድ ስል ማለት ነው ሊያስመረምሩኝ በቃ በፍቅር እብድ ነበር የሚለው በቃ ላይ እስካለቅስ ድረስ ምናምን ነገር እየተኛ ያደረገኝ ነበርና ሰዎቹ ምንድነው የሚያደርጉት ባይ ወይ ልክ በቃ እናንተ ላይ የዋህ እንድትሆኑ ያደርጋል። ብዙ ነገር ያደርጋል ባይ ማለት ነው። የለም ባይ ደግሞ ብለው የሚያጣችሁ ሰው የለም ባይ ለምን ነው እናንተን የሚያሰቃዩት? ምክንያቱም ለከፈለው ለተደረገለት ነገር ዋጋ እየከፈለ ነው። ዋጋ ያስከፈሉት ነው ከጀርባ ባይ ማለት ነው ምናምን ነገር ማለት ነው። እንደ ሰው ኤቭሪ ታይም እንደማድረግ አለባቸው ባይ ማለት ነው። ከዛ ማለት ነው ወዶች የነግራችሁ የሚፈልገው ነገር ምንድን ነው መሰላችሁ? በቃ እንደዛ እያደረገኝ ነበርና ማለት ነው ላይክ ደግሞ ሆላንዳዊ ምናምን ነገር አለማ ከዛ ለዛ ብዙ ጊዜ ግደለኝ ባይ ማለት ነው ላይክ ለጠይቀው ምናምን ነገር በቃ ያው ስራ ስለሆነ ባይ ስራው ናቸው በጣም ላስጨርሳቸው ምናምን ብዬ ነው እንጂ ማለት ነው ሰውየው ባይ ማለት ነው
በጣም እንትን ነበረና በጣም ሊረዳት እንዳለ ነበር። ልጅቷ ጥርት ያለች ኔዘርላንዳዊ ናት። ባለወይ ሳራም ጥርት ያለች ኔዘርላንዳዊ ናት። አንተ ሶማሊያ ልጅ ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? አሁን ካቨር የለም። በጣም ኤቭሪቲንግ ለራሳቸው ካቨር ማድረግ ነው የሚፈልጉት። ባይ ማለት እዚህ ሀገር ባይ ኤቭሪቲንግ ማለት ነው። ኤቭሪቲንግ ማለት ነው። ግን ሶማሊያ ልጅ ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? አሁን መመሳሰል ነገር ዳይሬክትሊ ነው ባይ ስታመሳሰልላቸው ምን አለ መሰላችሁ? ሊያጠቋችሁ ነው እስከ መጨረሻ ለዘላለም ማለባቸው ሊያጠቃችሁ ነው ባይ ማለት ነው። ያ ምክንያቱም እናንተ ከሆነ ታዲያ ምን ታደርገዋለህ? ለምንድን ነው እነዚህን በቃ ኡር የሚያደርጓቸው ባለው ማለት ነው? ለምንድን ነው መሰላችሁ? ምክንያቱ እነሱ ሊያወጡ ስለሆነ ምስጢራቸው ሊወጣ ስለሆነ ገባችሁ? ስለዚህ ማለት ነው ወዶቼ ነገራቸው የምፈልገው ነገር ማለት እኔ ምንም ያደረኩት ነገር አልነበረም። እና ለዛ አይነት ነገር ደግሞ ለኔ አይገባኝም ነበረ ባይዘይ ማለት ነው። ያ ምንም ባደርግም የኔ ህይወት ነው ባይዘይ ማለት ነው። ጥጋብ ነው ባይዘይ እኔ ላይ ያስነሳቸው ነገር ማለት ነው። የተነሱትን ሰው በሙሉ ማለት ነው። አንተ ሰው ማለት ነው። አሁን ምን ሊባል ነው? በትግራይ ነው፣ በኢሮብ ነው፣ በአማራ ነው፣ በኤርትራ ነው፣ በአሜሪካ ነው። በምንድን ነው የተቀጣሁት እኔ? ማናት ተብዬ በቃ በምን ዘር ነው የተቀጣሁት እኔ? ይህ አሜሪካ አይደለም ፈረንጅ ሀበሻ እንኳን ጥርት አድርጎ የሚያውቀኝ ባይዘው ማለት ነው። አይ ባይዘው ቀጥታ የሚያውቀኝ ማለት ነው። ኢቭንም ሲያልፈን በቃ የሆነ የሚገረም አልባጅ ማለት ነው። ይሄ የሚገረም ማለት ነው። እንትን ሰው ማለት ነው። ልጅ ነገራችሁ ፈልገው ነገር ምንድነው መሰራችሁ? አይን እንደዚህ ያየ ማለት ነው። እኔ ላስተክለው ማለት ነው። እንትን ሰው ከዛ በምንድነው ታረስ ቡዳ ዘር ስለሆነች ማለት ነው። እንደሱ ወደ ቸል ነገራቸው ዛር ነው የሚባለው። ሁሌን ቆሻሻ እንደዚህ ሊያረዱባቸው ነው የሚፈልጉ ሰዎች ባይዘይ ማመሳሰል እዚህ ስላለሁ የመባል ነገር የለም። ይኑር እዚህ ይኑር። ታዲያስ እኔ ሞቼ ነበር እኮ አሁንም አይታወቅም ምን እንደሚገጥመኝ። yes ዳትስ አሁን በጣም እንትን የሚያደርጉት ማለት ነው። ባደረጉሽ ነገር ሳይሆን በወጣባቸው ምስጢር ነው በጣም የሚደበሩት። ታውቁታላችሁ። በጣም ያነዳቸው ሰዎች ቢክሬዚ ነው የሚሆኑት። አሁን ባደረጉሽ ነገር ሳይሆን የሚናደዱት አሁን መንፈሳቸው የሰይጣን መንፈሳቸውን ስታዳከሚያቸው ይናደዳሉ። በቃ ይጮኻሉ ይላሉ ማለት ነው። እኔ ሰይጣን መንፈስ ከኔ ሲወጣ ማለት ነው በቅዱስ ሚካኤል ቀን ማለት ነው ምን ብሎ ነበር ያለ ነበር ለሊት ከነፍሴ የወጣው። ከዛ ሲወጣ ምንድነው የሆነን አላበኝ ማለት ነው። አላበኝና ከዛ በቃ ላይ በቃ ደሜ ተመለሰ። በቃ የሆነ በቃ በጣም ቆንጆዬ ነው ላይክ ጋር ፎቶውን አመጣላችኋለሁ። እንግዲህ ያን ከለቀቀኝ በኋላ የወጣ ይሄ ከለር ማለት ነው ባንዲ በቃ ይሆንኩት ማለት ነው። ከዛ ማለት ነው ወደችዬ ከዛ ማለት ነው ወደችዬ ለማለት ፈልገው እንደሱ በቃ እንደዛ ነው ባይዶይ ማለት ነው። ልክ sometimes ደግሞ ላይክ የሆነ ነገር ተፈጠረ ብላችሁ አታቋርጡ መንገዱ ማለት ነው። እንደዛም ቢሆን ለምንድነው መሰራችሁ? ትንሽ ሊያስፈራራችሁ ነው። በቃ ተዳክመዋል። ስለዚህ መውጫውን እንትን ላይ ሆነ መንገዱን መልሶ እናንተ ጋር ለመዘፈቅ ብለው ነው ባይዶይ እንደዛ ያደርጋል። እንደርሶ ማለት ነው ወደችዬ ለነገራችሁ የምፈልገው ነገር ምንድነው መሰራችሁ? እንደነገርኳችሁ ነው ጠንቋይ አይደለሁኝ። ግን ደግሞ እኔ በዛ በኩል ልክ እንትን እንዳለኝ ልክ ያወጣኛል ምናምን እንደን ከዛ ወደ ሳኡዲ ላይ ያለ የወጣው ከየኔ ጋር ከዛ ልክ እዛ ደግሞ ኤቭሪቲንግ ሰማሁኝ ማለት ነው። የማስተዋል ችሎታዬን በጣም ከፈነ ያለው ባለኝ ማለት ነው። ከዛ አሁን ማስተዋል ችሎታዬን ዝቅ ብልም ብዙ ነገር መጠቀም እችላለሁ ባለኝ ማለት ነው። ወደ ችል ነገራችን ወይ ኤቭሪቲንግ ስላወቅኩኝ ማለት ነው። ከዛ ማለት ነው ከዛ ማለት ነው ወደ ችል የማስተዋል ሳይሆን የሆነ መደንዘዝ ነገር አለ። ደንዝዤ ነበረ ግን አልመረዝም ነበረ። እንደዚህ ኤቭሪ ታይም መርዝ ምናምን ጭንቅላቴ ላይ አይን ላይ የሚያደርገኝ ያልነበረም። ሳኡዲ ላይ እውነት እንናገር ከተባለ ሳኡዲ ላይ ብቻ የነበረውን ችግር ምንድን ነው ያው እንቅልፍ ማጣት፣ ስራ ምናምን ነገር ነበረኝ። ባደወይ ሰራተኛ ሆኜ ማለት ነው። ከዛ ያው ያኔ ባልናገራት ኖሮ ጥሩ ነበር። እኔ ግን ስለ አባቴ ያልነገርኩትም ስለከበን ማለት ነው። ከዛ ማለት ነው ያኔ ማለት ነው መንፈሱ ሲወጣልኝ ማለት ነው ቅዱስ ሚካኤል ነበርና
ከዛ ስለ አባቴ በሙሉ ሰማሁኝ፣ አሰዋልኩኝ፣ ሰማሁኝ፣ እንደሰማሁኝም ዳይሬክት ሊገባኝ ኤቭሪቲንግ ማለት ነው። ከዛ ማለት ነው ኢቭን ድሮ ያለፈውንም ምስጢር እያደረጉትንም ኤቭሪቲንግ ነው ያወጣባቸው ማለት ነው፣ እኛ ቤተሰብ ውስጥ የተፈጠረውን ነገር ማለት ነው። ከዛ ቀጥሎ ደግሞ ምንድነው የሚባለው ሳኡዲ ደማም ላይ ነበርኩኝና ሲወጣልኝ ማለት ነው ልክ በዛ እንደወጣልኝ ማለት ነው አስቡት ማለት ነው። እምነት አሁን ቤተክርስቲያን መሄድ በጣም እንትን ያደርጋቸዋል። እምነት የትኛውንም ቦታ ጸሎት ነው ማለት ነው። እዛ ቤተክርስቲያን የለም ሙስሊም ሀገር ነው እንደዛ ያለ እንኳን እኔ ጋርን መጥቶልኛል። አስቡት ግን ኤቭሪ ታይም የቤታችሁን የራሳችሁን ቤት ስለይታችሁ ስትኖሩ በጣም የበለጠ ነገር ነው። ኤቭሪ ታይም ማለት ነው እሱ ነገር በጣም ይጠቅማል ማለት ነው። አሁን ሰው የሆነ ነገር ልትወቁት እንደዛ ያደረገ ለታደረገ ልትሉ ከሆነ ትንሽ እንኳን ልታገዙ ይገባል። ካልሆነ ደግሞ ምንም ነገሩ ላይ ትጋበት አይገባም ባለው ማለት ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው ተደረገና በጣም እንደዛ እያለ እንትን ያደርግና ከዛ ማለት ነው ልክ ደግሞ ስዊዘርላንድ በረስበት ነበር ይሄድኩ እዚህ በጣም ስላሰቃዩ ስብሃት በቃ በጣም ጠሉት። በቃ እሰቱ ጋር ነው የምላቸው እነዚህ ሀገር ማለት ነው በጣም ሰነፍ ናቸው። ለምን ካላችሁ ማለት ነው የሞተ ሰው የተቀበረ ሰው ላይ ይሄን ጋር እንትን አይጮምባል ነው። ስለዚህ እሱ አላነሳቸውም ተስፋይ እኔ ደግሞ ስምን ያስመዘገብኩት እኔ ራሴ ነኝ። ምንም ያደረገው ነገር የለም። እናቴ ርኩስ እናቴ ናት እንደዛ ያደረገችው ባለ ማለት እሱ እንዳም ሁሉንም ነገር ችሎ እኔ ራስ አድርጎላታል ማለት ነው። ከዛ ማለት ነው ኃጢያቱን እንኳን እንትን አድርጎላታል ማለት ነው። ከዛ ማለት ነው ልጅ ነገራችሁ ማለት ነው እሷ ደግሞ አሰቃይልን ያለችው አሰቃይልኝ ብላ ነው የሰጠችው። ይቅርታ ማለት ነው ባለ ልጅ ነገራችሁ ማለት ነው። ከዛ ማለት ነው ውድጄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ውድጄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ወደ ልክ ደግሞ አባቴን እዛ ላይ ደግሞ አገኘሁት፣ ስዊዘርላንድ ላይ ደግሞ አገኘሁት ማለት ነው። እንደርሶ ማለት ነው ልክ ነሐሴ ላይ ደግሞ የሆነ ነገር በዛ በሚካኤል ቀን ደግሞ የሆነ ነገር ነበረ። ከዛ በዛ ቀን ደግሞ የሆነ ነገር አለው ብዬ ነበረ ያየሁትም በቃ ልክ at the same time ይሄዳለሁኝ ማለት ነው። እቺ ደግሞ ላይ ለምንድን ነው መሰላችሁ አሁን ሳራ ብላ ሳራ ስትል ማለት አጎቴን ስለጠላቸው ነው አይደል? ሲሐሰብ ነው ስላደረገችው ጠልታው ምናምን ነገር አይደለም። አስቡት ማለት ነው። እኔ እሱ ስለከበንም አስብ አይደለም። አሁን የአጎቴ መንገድ እንኳን መንገዱን ዘጋባቸው። ታውቁታላችሁ ሰይጣን መንገድ ስለዘጋባቸው አይደለም ከበል ልትል ቀርቶና ማለት ነው የሱን መንገድ እንኳን ልታጠፋው ነው የፈለገችው። አመቻችታ ልትገባ ማለት ነው። ከዛ ለዛ ነው እንደዛ ያለችው ባለው ወይ ግን እያስመሰለች አለስ አገኘች ከበን ማለት ነው ከበን ስላለ ማለት ነው እንትን ሰው ከዛ እንደዛ ስትል ጊዜ ልጅቷ ዛርም ስለሆነች ያው በዛ በኩል ደግሞ እንጀራ አለኝ ማለት ነው አልኩኝ ማለት ነው በኤስ በኩል ባኮቴ በኩል በጣም በእንጀራ አለኝ ማለት ነው ምናምን አልኩኝና ከዛ ልክ ከዚህ ማለት ነው ወደ ስዊዘርላንድ ሄጃለሁ የሆነ ልጅ ነበርና በፊት ሲለኝ ጊዜ በጣም ቆየሁኝ ባይደው ማለት ነው ቆየሁና ከዛ በቃ ወደዛ ነው መሄድ ያለብኝ ምናምን አልኩኝ። እቺ ልጅ ደግሞ ዛር ናትና የሆነ ነገር ይወጣልኝ ነው። ምክንያቱም ዛሮች አስቀድሞ የሆነ ነገር ከጠሉ ማለት ነው በዛ ቦታ እናንተ መፍትሄ ታገኛላችሁ ማለት ነው። በዛ መንገድ የሆነ ነገር ለእናንተ ጥሩ ነገር ስላለ ለዛ ነው የሚበሳጩት ባይደው ማለት ነው። ሌላ ነገርም ስላለ ነው ባይደው ካለ ነገርም ሌላ ነገር ስላለ ነው የሚበሳጩት ባይደው ምናምን ጊዜ ማለት ነው። ከዛ ወደዛ ሄድኩኝ ባይደው ማለት ነው። አይደል ደግሞ በጣም ቀላል ነገር ነው።